ቦታና ስፔስ ሳይፈጠር የት ነበር የሚለውን ጥያቄ መመለስ አይችሉም። ስለዚህ ፍጡር ነው ማለት ነው። አላህ ፍጡር ይሆናል። ፕላስ የሚያዩት ከሆነ ከዛ በኋላ እምነት ይቀጥላል ወይንስ እውቀት ነው የሚቀጥለው? ስለ አላህ በእውቀት ነው ማወቅ ነው የሚሆነው ወይንስ ማመን ነው የሚሆነው ከዛ በኋላ? ምክንያቱም ስራቸው እያዩት ወሲብ እያደረጉ ጀስ ምንድን ነው እሱ? እያመኑት ነው እያወቁት ነው? ምንድን ነው የሚሆነው? ማለት ለሴ ግብዳ ግርንግድ ነገር ስራቸው ቆሟል። እነሱ እዚህ ጋር ከሁር ላይኖች ጋር ወሲብ እያደረጉ ነው። ደስታ ይኖረዋል ወይንስ መሳቀቅ ነው የሚሆነው? የሆነ ግርንግድ ዛፍ የሚያክል አላህ በቀላሉ አስቡት። ስራችሁ ቆሞ እናንተ ስሩ ወሲብ ስታደርጉ ማሜ እንደዚህ ብልቱ ተገትሮ ሁር ላይን ሲያባረር ዱር እንስሳ፣ እናንተም ከነብያችሁ ጋር ጡል ጡል እያላችሁ ራቁታችሁን ብልታችሁ ቆሞ እንጨት የሚመስሉ ረጃጅም ሁር ላይኖችን ወሲብ ለማድረግ ጡል ጡል ስትሉ ግርንግድ አላህ ራቁት አይምን በፊዚካል ቢንግ እያያችሁት ነው ወይ? መተፋፈር ይኖራል። መተፋፈር ካለ እሱ ስር እግሩ ስር ተደብቃችሁ ወሲብ ታደርጋላችሁ። ግዙፍ ከሆነ ማለት ነው። ደስታ ነው ያለው ወይንስ ደባሪ ነገር ነው የሚሆነው? ይህ አካል ከፍጡራን ጋር እንዲቀርቦ መገናኘት ከቻለ መታየት ከቻለ አሁን መታየት ያልቻለበት ምክንያት ለምንድን ነው? ምክንያቱም በባህሪው የማይታይ አይደለምና ይታያል ብላችሁ ካመናችሁ ወደፊት እኛ ፈጣሪ መቼም ቢሆን በባህሪው ሊታይ አይችልም። ምክንያቱም ፍጡር አይን ይሄ ሊያካብበው ስለማይችል ማለት ነው። ፍጡር አይን ሊያካብብ የሚችለው የተገደበን ነገር ፋይናይት የሆነን ነገር ነው። ፈጣሪ ደግሞ ኢንፋይናይት ነው፣ ትራንሴንዳንት ነው። እሱን ምንም በፍጡራን ተገድቦ ሊታይ ወይም ደግሞ ቦዲ ሆኖ አይን ሊይዘው አይችልም። የሚታይ ነገር ምን ይፈልጋልና? ፎቶን ይፈልጋል። ላይት ኢዘር ላይት አብዞርብ ማድረግ አለበት ከኤክስተርናል ወደሱ የሚመጣው፣ ከዛ ላይቱን አብዞርብ መመለስ አለበት። አሌስ ከራሱ ላይት ማውጣት አለበት። ጨረር መርጨት አለበት። የሚታይ ነገር ላይት ስለሚፈልግ ብርሃን ስለሚፈልግ ማለት ነው። ወይንም አላህ ራሱ ብርሃን እየረጨ ነው፣ ወይንም ደግሞ ብርሃን ኤክስተርናል ብርሃን እሱ ላይ ተጋይቶ ወደ እናንተ አይን መጥቶ ነው የምታዩት። ያለ ብርሃን አይናችሁ ማየት ስለማይችል ማለት ነው። በጨለማ ውስጥ አይናችሁ ማየት ስለማይችል የምታዩት አካልም ደግሞ ብርሃን ወይም ከሰውነቱ የሚወጣ መሆን አለበት፣ ወይንም ደግሞ ብርሃን እሱን ተጋይቶ ወደ እናንተ አይን የሚመጣ መሆን አለበት እንድታዩት። ብርሃን ተጋይቶበት የሚመልሰው ከሆነ ግዙፍ ቦዲ ነው ማለት ነው። ይሄ የፍጡራን ጋር መመሳሰል ነው። ከሰውነቱ ብርሃን ጨረር የሚረጭ ኢነርጂ ሉስ የሚያደርግ ከሆነ ደግሞ አሁንም ፍጡር ነው ማለት ነው። የኢንትሮፊን መጠን ከፍ ያደርገዋል። ዲስኦርደር ማለት ነው። ዲስኦርደር ሀይ ስለሚሆን ዲስኦርደር በቀጠለ ቁጥር ደግሞ አላህ አንስቴብል ይሆናል ማለት ነው። ወደ ፍጡርነት ይገባል። ፋይናሊ ኢነርጂውን ይጨርሳል፣ ወደ ሌላ ትራንስፈር ያደርገዋል ማለት ነው። ሰሚር ስለዚህ የምታመልኩት አላህ እንዴት ነው የምታዩት? ደግሞስ ምኑን ነው የምታዩት? ባቱን እንደምታዩ አለ፣ ፊቱን እንደምታዩትም ይናገሩ አሉ። አክቹዋሊ ኦኬ፣ ፊቱን የምታዩት ከሆነ ቀድሜ የከፈትከውን አዲስ ክፈተው ቃል እንደዚህ ብሎ ተናግሯል። አስቀድሞ አላህ እንዲህ ብሎ ተናግሯል። ፊቱን የምታዩ ከሆነ እንደዚህ ይላል። ከፍ አድርገው He will lift the veil and of things given to them nothing would be dearer to them than the sight of their Lord, the mighty and the glorious.
ከፊቱ ግርማው የተሻለ የሚቀርብ ቁንጅና ያለው ምንም ነገር እንደሌለ ይናገራል። ሁሉ ነገር ተሰጥቷቸው ከሱ ፊት ይልቅ ቆንጆ የሆነ ነገር ወይም ደግሞ የተሻለ ነገር እንደሌለ ይናገራል። ኦኬ ይሄንን ፊቱን በጣም ቆንጆ የሆነው ምንም ማለት ለነሱ ከተሰጣቸው ትልቁ ክብር ፊቱን ማየት ከሆነ እይታውን ማየት ከሆነ እሱ የሚወዳደር የሚደርስበት ከሌለ ያዩታል ወይ? የሚያዩት ከሆነ ደግሞ ሌላ የሚያስከትልባቸው አለ። ባቱን ያዩታል፣ ፊቱንስ ማየት ይችላሉ ወይ? ፊቱን ማየት ይችላሉ ወይ? ሙስሊሞችን ማስገባት ትችላላችሁ። ፊቱን ማየት ይችላሉ ወይንስ አይችሉም? ፊቱን የሚያዩት ከሆነ ግን የሚያስከትልባቸውን ያውቃሉ ወይ? ሙስሊሞች ያላ ፊት የሚታይ ከሆነ ምን ሊያስከትልባቸው ይችላል? ምን ሊያመጣባቸው ይችላል? ይህንን የሚያውቁት ነገር አለ? ኦኬ ቆስጤ ምን ሊያስከትልባቸው ይችላል? አላህ ፊቱን ካዩት እንግዲህ ከባድ ችግር ሊፈጠር ይችላል ብዬ አስባለሁ። ለምሳሌ ፀሐይን እኔ ትኩር ብዬ ካየው አይኔ ይጠፋል። አላህን ካዩት ደግሞ ያው እስልምና ለቀው ይወጣሉ። በጣም እንትን ስለሚሉ ማለት ነው። እስልምና ለቀው ይወጣሉ። ኦኬ የዘይቱና ልጅ ነው የሚለው ታይተክም እንዴ? ያው የዘይቱና ልጅ ይላል። የዘይቱና ልጅ ምን ማለት ነው? አይደል ነው የዘይቱና ልጅ የዘይቱና ልጅ ምን አይነት ስም ነው? ኦኬ ሱናኒ ኢብን ማጃህ 195ን ክፈትልን። አላህን ካዩት መኖር ይችላሉ? መሞት ይችላሉ? ምን መሆን ይችላሉ? አላህ ቢታይ ምን ይፈጠራል? ኦኬ ሱናኒ ኢብን ማጃህ 195 ላይ His veil is light, and if he were to remove it, the glory of his face would burn everything of his creation, as far as his gaze reaches. ሂጃቡ ብርሃን ነው አለ። ሂጃቡ ብርሃን ነው። ሂጃቡን ቢያወልቀው ኖሮ የፊቱ ግርማ ሞገስ ፍጥረትን እይታው እስከደረሰበት ድረስ ያቃጥላል ይለናል። ስለዚህ አላህ በሂጃብ ውስጥ ነው ያለው። ሂጃቡን ካወለቀ ፍጥረትን ይበላል፣ ፍጥረትን ያጠፋል። በቂያማ ቀን ካዳ ሂጃቡን አውልቆ ካሳያቸው ምንድን ነው የሚያደርጋቸው ማለት ነው? ይበላቸዋል። አላህ ኮስቴ ቀደም የተሳሳተው መልስ አላህ ምን ያደርጋቸዋል? በገነት ውስጥ ፍጥረቶቹን ያቃጥላቸዋል ማለት ነው። ስለዚህ ፊቱን የሚያዩ ከሆነ ሂጃቡን የሚገልጽ ከሆነ ፍጥረቱን ይበላዋል ማለት ነው። አላህ ሰደድ እሳት እንዴት ነው የሚሆነው? ቬሉን ይገልጣል፣ ውበቱን ያዩታል። እንዴት ነው የሚሆነው? አላህ በገነት ውስጥ አስገብቶ ሊበላ። ምክንያቱም የሚያቃጥላቸው ከሆነ እይታው እስከደረሰ ድረስ የሚያጠፋቸው ከሆነ እንዴት ነው የሚያደርጋቸው? አረብኛ ስም ክርስቲያን፣ ሙስሊም እንዴት ነው የሚያደርጉት? ሙስሊም መስላችሁ ቁጭ አትበሉ። ሙስሊሞች ብቻ ይላሉ። ሙስሊሞች ሰሞኑን ቶፒኳ ከበድ ብላችኋለች። ቤታችን ያለችው ይመስለኛል አይደለ? የሆነ ነው። ስድብ ብቻ ነው የምናየው። ከስድብ ውጭ ሌላ ምንም ነገር እያየን አይደለም። መልስ ከመመለስ ይልቅ
ከስር ዝም ብሎ ተሳድቦ መውጣት፣ ከዛ ሚዩት ይደረጋሉ፣ ይወጣሉ። ይሄ ነው እያየን አላህ የሚታይ ከሆነ በቂያማ ቀን ስለዚህ ሊያጠፋችሁ ነው ማለት ነው። እይታው እስከደረሰ ድረስ ፍጥረቱን ይበላል ነው የሚለው። እይታው እስከደረሰ ድረስ ፍጥረቱን ይበላል የሚል ሐዲስ አለ። ሂጃቡን ካወለቀው እይታው እስከደረሰ ድረስ ፍጥረቱን ይበላል አላህ በግርማ ሞገሱ ይላል። ታዲያ በቂያማ ቀን ሂጃቡን ሲያወልቅ መብላት አቁሞ ነው ወይ የዛለት? ወይስ እናንተ አንበላም የሚል አላህን የሚያሸንፍ ጉልበት አግኝታችሁ ነው? በምን ምክንያት ነው አላህ እናንተን መብላት ያቆመው የቂያማ ቀን? ማለትም አላህ የዛለታ እናንተን የፊቱ ግርማ ማቃጥላችሁ ማይበላችሁ በምን አይነት ሁኔታ ነው? በምን አይነት ሁኔታ ነው? እኔም ጥያቄ አለኝ ቦስ፣ እዚህ ጋርም እኔም ጥያቄ አለኝ። አይ ቲንክ አላህ በጀነት ውስጥ ያስተናግዳቸዋል አይደለም? መጠጥ ያቀርብላቸዋል፣ ሴቶች የሰጣቸውን እንደውም አዚደኩም ይላል አይደለ? ምን አነሰ ምን ይጨመር ይላል። አግኝቶ እያስተናገዳቸው እያዩት እስከሆነ ድረስ እንዴት ነው ያልበላቸው? አንሌስ ደግሞ ይሄኛው ወይ ደግሞ ሀዲሱ ይሄ አዚደኩም አላህ ያስተናግደናል፣ ሴቶችን ያቀርብልናል፣ አነሰ ወይ ሴቶችን ልጨምርላችሁ አዚደኩም የሚለው ሀዲስ ወይ ደኢፍ ነው ወይ ደግሞ ተቀባይነት የሌለው ፌክ መሆን አለበት፣ ወይ ደግሞ ያኛውን መውሰድ አለባቸው። ሁለቱንም ወስዶ አይሆንም፣ ምክንያቱም ፊቱ ያጠፋችኋል ካለ ማለት ነው። አላህ ግን ይመቸው ገነት ውስጥ ከቶ ሊያጠፋቸው ነው ማለት ነው። ሙስሊሞችን ገነት ብሎ ሸውዶ መጥፊያቸው ስለሆነ የሙስሊሞች ገነት ቢገቡ መጥፊያ ነው የሚሆንባቸው። ዳሴት አሌስ አላህ ማጥፋት ማይችለውን ፍጥረት ፈጥሯል እስካላሉን ድረስ አያጠፋንም ካሉ፣ ፊቴ ያጠፋል ካለ እኛን ግን አያጠፋም ካሉ፣ ፍጥረቱን በሙሉ ያጠፋል ፊቴ ካለ እይታ እስከደረሰበት እነሱ ፍጥረት እስከሆኑ ድረስ ማያጠፋቸው ከሆነ አላህ ማጥፋት ማይችለውን ፍጥረቱን ፈጥሯል ማለት ነው። አላህ ማጥፋት ማይችለውን ፍጥረት ፈጠረ ማለት ነው። ያ ደግሞ ኢሎጂክ ነው። ማጥፋት ማይችለውን ፍጥረት ከፈጠረ ኢማጂን የአንተ መጀመሪያ የአንተ ሃይማኖት ሶስት አንድ ነው፣ አንድ ሶስት ነው። ኢየሱስ አባት አለው። የሆነ ዲቃላ አረጋችሁት ኢየሱስን አባት ነው። ጭንቅላት የሌለው አላህ አለ። ስፐርሙን የሚረጨው አላህ አለ። ደረት የሌለውና ወገብ ብቻ የሆነው አላህ አለ። እጅና እግሩ ተገጣጥመውን ተበታትኖ ማይታወቀው አላህ አለ። ሯጩ አላህ አለ። የሚደክመው አላህ አለ። ስፐርሙን ረጭቶ ከመቃብር የሚቀሰቅሰው አላህ አለ። ባቱን የሚገልጠው አለ። ጠፍራሙ አላህ አለ። 5 ጣቶች ያሉት አላህ አለ። በቂያማ ቀን የሚታየው ጭንቅላት የሌለው ዘግናኙ አላህ አለ። ይህንን እያመለክ ስለኛ ልታወራ ትሞክራለህ? እጅና እግሩን ገጣጥመኸው ነው ወይንስ ሰፍተኸው ነው አላህን አንድ ነው የምትለን? ወንድማችን አንገት የሌለውን ጭንቅላት የሌለውን ምን ብለህ እያመለክ ነው? ወንድማችን ጣዖቱን ምን ብለህ እያመለክ ነው? በእናትህ ጠፍር የሌለው ጣት ያለው ባት ያለው ታፋ የሌለው ምን ብለህ እያመለክ ነው? ወንድማችን ባት አለው። ያ ባቱ ከእግሩ ጋር ተያይዟል ወይ? ጭንቅላት ሳይኖረው ከፊቱ ጋር በምን አያይዘኸው ነው አንድ አምላክ ነው ብለህ የምታመልከው? ወንድማችን ታውቀዋለህ አታውቀውም? ስለዚህ ዝም ብለህ ፓኒክ ለምን ታደርጋለህ? ጭንቅላት አልባ ስታመልክ እንደዚህ ጭንቅላትን ትነፈጋለህ ማለት ነው። ፓኒክ ሳታደርጋውን የምታመልከው ጭንቅላት የሌለውን አላህ ስለሆነ ምኑን ነው በቂያማ ቀን የምታየው? ጭንቅላት የሌለውን አካል ስታየው ልክ በቂያማ ቀን ባቱ ሲገልጥም ቢስሚላሂ ምናምን ብላችሁ የምትሉት ቆይ ሴጣን ሲመጣ እንትን እንደምትሉት ይህል ከአንተ ባላህ እንጠበቃለን። ዘግኗችሁ ሴጣን መስሏችሁ ከደጃል በአይን ብቻ የሚለየው ያ አላህ። ስለዚህ አካል ክፍልፍል ተደምሮ ተከፋፍሎ የማታውቀውን ከስር ሆነ እንደ ቅርጫት ቤት ስጋ ሂድና አምልከው። ስፋው ከፈለግ እጁ ሲደመር እግሩ ሲደመር ባቱ ሲደመር ጣቱ ሲደመር እነኝም በልና ስፋቸው። አንድ አምላክ ስትል እንደኔ 5 ጣት ያለው 2 እጅ ያለው 2 እግር ያለው ባት ያለው ጭንቅላት የሌለው 2 ጆሮ 2 አይን ያለው እያመለክ ከሆነ
እንደኔ የተሰፋ እንደኔ ተገጣጠመ አካል እያመለከ ነው። አካል እያመለከ ነው። አንድም ሶስትም ብንልኛ ፈጣሪ ምክንያቱም ማንንም ሊመስል አይችልም። እኔ አንድም ሶስትም ልሆን አልችልም። ምክንያቱም እኔ ፍጡር ነኝ፣ አንድ ብቻ ነኝ በአካል ምክንያቱም የተገጣጠምኩ ስለሆንኩኝ እጄ እግሬ ባቴ ፊት ተደምሮ አንድ ነኝ። ማንም ፈጣሪን ግን አምሳያ የለውም። ማንንም ሊመስል አይችልም። የኛ አንድ መለኮት በሶስት አካል ስንል እኔ ሶስት አካል አይደለሁም። ምክንያቱም እኔ የተገጣጠመ አንድ አካል ነው ያለኝ። እኔ አምሳያ አለኝ። ያው እዚህ ጋር ያሉት እንዳለ አምሳያዎቼ ናቸው። አምሳያዎቼ ናቸው። እጃቸው፣ እግራቸው፣ ባታቸው የተገጣጠምንን ያንተ አለ አምሳያ ከሌለው እጁ፣ እግሩ፣ ባቱ፣ ጭንቅላት የለውም። ሶሪ እጁ፣ እግሩ፣ ባቱ፣ ጣቱ ተገጣጥሞ ነው። ሰፍተኸው ነው፣ ሰካክተኸው ነው። እንዴት አድርገኸው ነው አንድ ነው የምትለን ወገናችን? የእኛ አምላክ በቁጥር የሚገለጥ በማትስ ቀመር ይሄ ኤግዛክት ነው የሚባል አይደለም። ከቁጥርም በላይ ስለሆነ ቁጥርን የፈጠሩትን የፈጠረ ስለሆነ ቁጥርን ሰዎች ቢፈጥሩ ሰዎችን የፈጠረ ስለሆነ በቁጥር በማትስ ካልኩሌሽን ደምረህ ቀንሰህ አካፍለህ ምሰራው ይሄ እነንትና ነጫላና አበበ ያስተማሩ ማትስ ወይም ፊዚክስ አይደለም። የኛ አምላክ ከማትስም ከፊዚክስም ከኬሚስትሪም ህግ በላይ ነው። እነኚህ ሰው ሰራሽ ህጎች ፈጣሪን ሊገዙት አይችሉም። ፈጣሪ ሁሉን የሚገዛ ነው እንጂ ያንተ የአባት የሆነው አምላካችሁ ኢየሱስ አባት አለው ትላላችሁ። አምላክ ባት አለው እያልንህ እኮ ነው። አምላክ እንደኔ እግር አለው እያልንህ እኮ ነው። አምላክህ 5 ጣት አለው እያልንህ እኮ ነው። አምላክህ ጭንቅላት የለውም እያልንህ እኮ ነው። አምላክህ ወገብ ኖሮት አንገት የለውም እያልንህ እኮ ነው። የእኛ ግን በምንም ተአምር አምሳያ የለውም እያልንህ እኮ ነው። በምንም አይመሰልም እያልንህ እኮ ነው። ከአይምሮ በላይ ነው እያልንህ እኮ ነው። እቺ ሚጤጥየዋ ጭንቅላት ፈጣሪን ልታካብበው ልደርስበትና በሙላት በማትስ ደምራ ቀንሳ የምታመጣው አይደለም እያለ ነው። ምክንያቱም እኔም በማን ትመስሉኛላችሁ ከማንስ ጋር ታስተያዩኛላችሁ ይላል ኢሳያስ 45 እና 40። ለእርሱ በፍጹም አምሳያ ሊገኝለት አይችልም። የኛ አምላክ የአንተ አምላክ አምሳያ ያለው እያልኩ ነው። 5 ጣት ያለው ነው እያልኩ ነው። 2 እጅ ያለው እያልኩ ነው። የአንተ አምላክ ይታያል እያልኩ ነው። ግራና ቀኝ አለው እያልኩ ነው። ያንተ አምላክ ፊትና ኋላ አለው እያልኩ ነው። ያንተ አምላክ እግር አለው እያልኩ ነው። አንተ አምላክ ባት አለው እያልኩ ነው። ያንተ አምላክ ስለዚህ ያንተ አምላክ አለስ እንደኔ ነው። አምሳያ አለው። አምሳያ ሲኖረው እንደኔ ትገጣጥመውና አንድ ነው ትላለህ። አምሳያን ታጸድቃለህ። ማንንም አይመስልም የሚለውን ታፈርሳለህ። አይ ማንንም አይመስልም ካልክ ደግሞ እንደ ቅርጫ ቤት ስጋ ባቱን፣ እግሩን፣ እጁን፣ ፊቱን እዛ የተበታተነውን በምን አድርገህ ነው አንድ ያልከው ብዬ ስጠይቅህ መልስ አይኖርህም። እዚህ ክርስቲያን ቤት ነው የገባችሁት። የተበታተነ ቅርጫት እያመለካችሁ እንዳትሞክሩት፣ እኛ ጋር እንዳሞክሩት ነው እንዳሞክሩት ይህንን ቶፒክ ስለማዋጣችሁ የሂሳብ ህግ የሙስሊሞች አምላክ የሚታይ ነው። ሴጣን መሳቢያ ቃለም ነው ታስደምጡን። ተው እንጂ ካሊድ ሴጣን የለብኝ። ሴጣን ልስብብኝ ነው። ኧረ ይሄ የሚለውን ቃሉ እንግዲህ ሰምተሃል? በጣም እንትን የሚያስፈራ እኮ ነው። ሞት ምናምን ነገር ስል ሰምቼዋለሁ። ምንድን ነው እናንተ ሞት ምን መጣባችሁ ነው? ሴጣን ነው የሚጠራል። እኛ እኮ በክርስቶስ ያመን ሕያው ነን። ይሄውልህ አዳምጠው። ያው በእናትህ ቆይ
ነፍስ ይሞት ምናምን ነገር ሲሆን ሁሉም ነፍስ ሞትን ትቀምሳለህ የሚለው ነው። አይ ዶንት ኖ። አትክፈት፣ ኮፒራይት ያሰጠኛል። እናንተ ዘላለም ነዋሪ ነህ እንዴ? አንተ ዘላለም ነዋሪ ነው። እኔ በክርስቶስ ያው ነኝ እኮ። ካዳ ምንድን ነው እሱ ሞት? ያው ነኝ። አዎ። ኧረ እባክህ ታውቅም እንዴ? ይሄን አታውቅም? አምላክ ነኝ ብቻ እንዳትላቸው ትንሽ ቆይተህ። ለምን እላለኝ? ለአንተ አምላክ ልሆንም እችላለሁ። ባይዘይ እንኳን አንተ አምላክም ሞተዋል። አንተ ምንድን ነው መሞት ማለት? በራሱ አምላክ ማለት ምን ማለት ነው ታውቀዋለህ? መከረባባት ልበልህ? መከረባባት ልበልህ? አያ ዲፊኒት ቃላቶችን ዝም ብለህ ስለጠራሃቸው ፖይንት ያገኛሉ ማለት አይደለም። እኔ አሁን ሕያው ነኝ በማ በክርስቶስ የሚያምንብኝ ቢሞት እንኳን ሕያው ነው ተብያለሁና እኔ ሕያው ነኝ። ሞት ታርዶልኛል፣ ሞት ተሽሮልኛል፣ ሞት አንቆም ይዘኝ አይደለሁም። እኔ ሕያው ነኝ። አንተ ግን ለእኔ አሁን ሙት ነህ። መጽሐፍ ቅዱስ አንተ ለእኔ አሁን ሞትሃል። አንተ ሕያው ነኝ ብለህ ታምናለህ፣ ሞትሃል። በእኔ ዲፊኒሽን በሞት ዲፊኒሽን አሳየኝ። ምኑን? መጽሐፍ ቅዱስ ላይ ለአንተ ሞት ታርዷል። ምኑን ላሳየህ? መጽሐፍ ቅዱስ ላይ እኮ ሞት ተገድሎልኛል። እኔ ቆየ እኮ ይሄን አታውቅም እንዴ? ፊልም ነው እንዴ አንተ የምትሰራው እዚህ ጋር? የምን ፊልም የምታወራው? የአንተ እኮ ሞት ገና የሚታረድ ቆይ፣ ሞት የሚታረድ አንተ በትንሣኤ ቀን ነው፣ በቂያማ ቀን ኡመል ቂያማ ላይ ሞት በበግ መልክ ኢንካርኔት ያደርግና ሞት ይታረዳል። which is ፋላሲ ነው ባይዘ ሞት ራሱ ሉክ አላህ ሞትንና ህይወትን ፈጠረ አይደለ? ሊሞክራችሁ። ሞት ራሱ ሊገደል አይችልም ያንተ ምክንያት አሌስ ህይወት ካልተካው በስተቀር ሞት ራሱ ኤግዚስታንስ ካለው ሞትን ያንን ኤግዚስታንሱን በማረድ አታጠፈውም። ምክንያቱም ተረጋጋ። ቆይ ሞት የሚባል ነገር በደንብ አስተውሉ። ኤግዚስታንስ አለው እንደ እስልምና ኤግዚስት አድርጓል፣ ተፈጥሯል። ያ ኤግዚስት ያደረገ ሞት እንዴት ነው ሊገደል የሚችለው? መገደሉ መታረዱ በራሱ ኤግዚስታንሱ ነው። ቆይ አዳምጥ ፕሊዝ፣ ቆይ አዳምጥ። ሞት በራሱ ህይወትና ሞትን አላፈጠረ፣ ሁለቱንም ማለት ነው። ሞትን በማረድ አጣጠፋውም። ለምን ገደልኩ ስትል መገደሉ በራሱ ህይወቱ ስለሆነ ለሱ ማለት ነው። ሞት ኤግዚስት እንዲያደርግ ስለሆነ ኤግዚስት እንዲያደርግ ያደርገዋል። የእኛ ሞት እንዴት ተገደለ? በህይወት ህያው የሆነው የአብ የባህሪ ቃሉ የባህሪ ልጁ ሞትን በህይወት ገደለው። ሞትን በምን እንደመሰሰው? በህያውነት ህያው በማድረግ አጠፋው። እና አንተ አትሞትም ማለት ነው። አዳምጥ ፕሊስ። ህያው በማድረግ ሞትን አጠፋው ማለት ነው። እስልምናው ጋስ ሞትን በሞት አጠፋው ይሉናል። ሞት በሞት አይጠፋም። ምክንያቱም ብታርደውም ኤግዚስት ያደርጋል ብለህ ስለምታምን በበግ መልክ ኢንካርኔት አድርጎ የመጣውን ሞት አዳምጥ። በበግ መልክ ኢንካርኔት አድርጎ የመጣውን ሞት ስታርደው እስቲል ባህሪው ሞት መልሳ መጀመሪያ ቁም ጥያቄውን መልስ። ፕሊስ ተረጋጋ። ኢቨን ጥያቄው ራሱ ሲገባህ እኮ ነው። እንኳን አንተና ኡስታዞች ጥያቄ እንደማይገባቸው አውቃለሁ። ለዛ ነው በቃ አዳምጠህ ተረጋጋ። ኧረ ተረጋጋ በቃ። አንዳንዴ ከእናንተ ጋር ስናወራ የሆነ መጠናችን አስሞትም ማለት ነው። በእናትህ አትነፋረቅ። እስኪ ቆይ ተረጋጋ። አንዳንዴ እኩያቸው እንመስላችኋለን ከእነሱ ጋር ስናወራ ማለት ነው። ኤኒዌይስ የዛሬ ቶፒካችን አላህ ይታያል ወይ የሚለው ይሆናል ማለት ነው። አላህ ይታያል ወይ? አይታይም። ቆይ ተረጋጋ ፕሊስ። አይታይም። እኔ እየነገርኩህ እኮ ነው። አይታይም መቼም ለይሰ ከሚስሊህ እሱ እኮ የሚመስል ነገር ምንም የለም። ከታየም ይመስለዋል ማለት ነው አይደለ? ከታየም ይመስለዋል ማለት ነው። አይታይም፣ በፍጹም አይታይም። ከታየም ይመስለዋል ማለት ነው። ከታየ ምን አልክ? ይሄ አይታይም። እሱ በቃ በጭራሽ እኮ ከታየም ይመስለዋል ማለት ነው። ከታየ አዎ ምንድን ነው የሚታየው?
አምላክ እንዴት ይታያል? አላህ ከታየ አምሳያ አለው ማለት ነው። እንዴት ፈጣሪን አንተ እንዴት ታየዋለህ? አንተ ካየው ሌሰ ከምስሊ ብለህ የጀመርከውን ጨርሰው። አምሳያ የለውም ብለህ እሱ ከታየ አምሳያ አለው ማለት ነው አይደለ? እሺ በበዝ ክፈትለት። አሁን ቃል ከታየ አምሳያ አለው ማለት ነው። ምክንያቱም ፍጡራን ይታያሉ፣ ስለዚህ እሱም ይታያል፣ አምሳያ ተገኘለት ማለት ነው። ታንክ ዩ ጋር ክርስቲያን እንትና ቃል እንደሚታይ እናሳያ። አንዳንድ አበባ ጋይስ አሰላም አለይኩም። አንተ ልጅ አበባ ጠያቂ ሆነ ቀረ። በኋላ 74 ና እንዲክፈትልን ቆስጤ መክፈት ትችላለህ? ቆብኝ እኮ ነው የከፈትኩት ነው። ወጥቼ መክፈት ከቻል ከፍተህ እንትን ዲቫይስ አላስቆመው ኤክስትራ ሰባራ 34 ነው አይደል? ፍለከው ያ አረብኛውን አድርግለት። አረብኛው ይሁንልህ ይሁን። ያው ቀጥል። አማርኛ አድርገው። አረብኛውን ቀጥል ወይ እንግሊዘኛው። ከታየ ፍጡር ነው ብሎናል። አላህ የሚታይ ከሆነ ፍጡር ነው ብሎናል። ወይንም አምሳያ አለው ፍጡራን ስለሚታዩ ሲጀምር አይታይም። ኦኬ ዝቅ አድርገው። እሺ ናሬትድ ጃሪር እንደተረከው we were sitting with the prophet and he looked at the moon on the night of the full moon. አዳምጥ ቆይ። ከነቢዩ ጋር ተቀምጠን ሳለ ወደ ሰማይ ሌሊት ላይ ጨረቃዋ ሙሉ ሆና ተመለከተና እንደዚህ አለ፣ you people will see your Lord as you see this full moon. እናንተ ሰዎች ወይ ጨረቃ እንዲህ ሙሉ ሆና እንደምታዩት ጌታችሁን ታዩታላችሁ። what you will see አበበ ሙሐመድ ጫላ no you will see your Lord ጌታችሁን ታዩታላችሁ። ሙሳ ያለው ማን ያለው ነብይ ይሄ የውመል ቂያማ ካዲድ ተራን ጠብቅ። በፍጹም አይታይም አላህ ብሏል። ከታየ ከፍጡራን ጋር ማመሳሰል ነው። ፍጡራን ሊታዩ ስለሚታዩ የሚታይ ነገር ግዝፈት አካል ያለው ስለሆነ ግዙፍ አካል ያለው ደግሞ ቦታ የሚፈልግ ስለሆነ ቦታ የሚፈልግ ነገር በሙሉ ደግሞ ቦታና ስፔስ የሚፈልግ ፍጡር ስለሆነ እና አሁን ታየ ነው የሚባለው። ይታያል ብሏል ነብይ እየዋሸ ነው። አንተ በፍጹም ይታያል ያለው አዎ። እንዴት የቱ ጋይስ ምን ብሎ ይታያል? ያው ጃሪር እንደተረከው ጃቢር አየው ነው። አዳምጥ። ከነብዩ ጋር ተቀምጠን ነበር። አይደለም አየው ነው አየውት ነው ያለው። አዳምጥ። ምንም ማዳመጥ አልፈልግም። አየውት ነው ያለው። ይታያል። እሺ ማን ነው ያየው? ሳባ ላይ ያለ ወይ ሙስሊም አልተዘገበም። አዳምጥ። ፈዲስ ያመጣብኝ። አይዞህ አንተ ለራስ አይዞህ ለራስ አይዞህ። ይነበብ ክፍሉ አማርኛው ይነበብ። እሺ ይኸው ይነበብ። እሺ ከነቢዩ ጋር ተቀምጠን ነበርን። በሙሉ ጨረቃ ወደ ጨረቃ ተመለከቱና እንዲህ አሉ፣ እናንተ ጌታችሁን ይችን ሙሉ ጨረቃን እንደምታዩት አጥርታችሁ ታዩታላችሁ። እርሱም በማየትም ላይ ምንም አይነት መጋፋት ወይንም ችግር አይኖርባችሁም አሉ። እና በምንድን ነው? በኢባዳ እኮ ነው እኛ የምናየው። በሰላታችን ቆመን በእንትን ቆመን እኮ ነው አላህን የምናየው። ቀጥታ እሱ ጋር ቅብላ ከጠጣችን በኋላ
ከሱ ጋር ነው የምናወራው እንዳለ አድርገን ማለት አላህን እያየኸው ነው። አላህን እያየኸው ነው በኢባዳ እንዳለ አስመስለን አይልም ክፍሉ ወንድማችን። አንተ ራስህ ምንድነው የምትቀያየረው? ጥያቄውን ቀጥታ ታዩታላችሁ አላህን ነው የሚለው። ቀጥታ የት ማን ነው የዘገበው? እሺ አያችሁት ሚላል ማን ነው የተናገረው? ሙሳ ሊያየው ወጥቶ ነበር። እኔን ለማየት ከፈለግ ተራራውን ፓኒክ አታድርግ፣ ተረጋጋ። በመጀመሪያ የሰራት ፐርሚስ ተግባብተናል። የሚታይ ነገር ፍጡር ነው፣ መቼም አይታይም አላ ብለህናል። ይሄ ታሪክ ለሙሳ ቀርቦልን ሰማኝ። መጀመሪያ አዳምጠኝ። ይሄ ታሪክ ለሙሳ ቀርቦለት ነበር። ቆይ አንተ ራስህ ተረጋጋ። አሁን ይኸውልህ እኔ ስለ ሙሳ አይደለም ጥያቄ። አንተ ተረጋጋ ሲል አዳምጠኛ። እኔን መጀመሪያ እኔን አዳምጠኝ። አላህን ታዩታላችሁ። ቆይ አዳምጥ። አላህን እኔን አዳምጠኝ። አንዴ አናየውም ብለህናል። አላህ ይታያል ወይ ብዬህ አይታይም ብለኸኛል። በደንብ አስተውል። መቼም ቢሆን አይታይም። አላህ ከታየ ፍጡር ጋር ይመሳሰላል ወይ ብዬህ አዎ። ምክንያቱም ፍጡር ይታያል። ፍጡር የሚታይ ነው። አላህም ተታየ ከፍጡር ጋር ይመሳሰላል። ተስማምተናል። ስለዚህ በዚህ መሰረት መቼም አይታይም ብለሃል። ፍጡራን ስለሚታዩ ቦታና መጠን ስላላቸው አላህም የሚታይ ከሆነ ቦታና መጠን አለው ማለት ነው። ጋር ቀጥል። እኔ አንዴ ስማኝ እስቲ። ይህን ታሪክ ለሙሳ ነበር የቀረበለት። ሙሳ ጌታን ልታይ እኔን እንድታይ ከፈለግ ለተራራው ገልጥለታለሁ። ተራራውን ሲያይ በቃ እንትን አለለት። እሱን እያመሳሰልክ እኮ ነው የምታመጣልኝ። አሁን የሚታይበው ለሙሳ ይታይለት ነበር። ማን አለ? እኔ ስለ ሙሳ ታሪክ አላወራሁ። ይሄ አዲስ ነው። ሐዲሱ ከሙሳ ታሪክ ጋር ምንም ያገናኘው ነገር የለም። ፕሊስ ሐዲሱ ከሙሳ ታሪክ ጋር ሐዲሱ ስለ ሙሳ ነው ያወራልኝ። ኦኬ አንድ የቁርአን አማርኛ በተፍሲር ክፈትልኝ ቃል ፔጅ 1113ኛውን ፔጅ ክፈተው። የሐጅ መሐመድ ዘይን ነው። የነኚህ ሙስሊሞች አለማወቅ እኮ ዕለት ዕለት እኔ ጋር እየመጣ ፀሐይ እየሞቀው እንደዚህ ተሰጥተው ይወጣሉ ማለት ነው። ቡሃሪን ክዷል። አሁን አንተ አለ አይደል? ቆይ 1000 ስንት ነው? መስጊድ ላይ የሚያስተምሯችሁ ስለ ቂጥ ማጠብና ስለ ወሲብ እንዴት ማድረግ ብቻ ነው። እኔ ጋር ስትመጡ አይደለም አላህን ሁሉን ነገር አስክጄ ነው ምልካችሁ። ፔጅ 1113 ስለ ሙሳ ነው ይለናል። ስለ ወደፊት ስለሚሆነው እየተነገረው ስለ ሙሳ ነው። ቢላል ሚውተር እንትን እያለ ነው። ለምን ሚውት ታደርጋለህ? ፈርተኸኝ ነው እንዴ? በጣም ትቦቀቦቃለህ። እውነት ነው። ፔጅ ስንት ነው የከፈትከው? 1013 አለ። 1113 ኢትዮጵያ ያላችሁ ሰላም ብያለሁ። ለናችሁ እባክህ ተረጋጋ። መጽሐፉ ቁርአን እየተከፈተልህ ነው። ፓኒክ አታርግ። ብዙ አንተ ነበር ግን ከውሱ የምትወያየው። እባክህ ተረጋጋ እና ቁርአንን አንብበው። ወይኔ ታሳዝናለህ በጣም። ቁርአን ለማንበብ በቂ አይደለም። ፕሊስ ማንበብ ትችላለህ። ጭንቅላትም ተበርዟል፣ አይምሮም ተበክሏል። እንደው ምን ይሻል? እንደውስ ማንበቡ ለእኛ ተው፣ ለራስህ አንብበው። መጀመሪያ መጽሐፍ ቅዱስን በቅጡ አንብበው። ታነባለህ ወይንስ ተሰብስበው ቁርአኑ ሲከፈትባቸው እንደሚያዩት ሲመጣባቸው ስድብ ጀመሩ? ምክንያቱም ሙስሊም ናቸው። ሙስሊሞች መጨረሻቸው ላይ መረጃ ሲመጣባቸው መሳደብ ነው። አሁን ቁርአኑ ተከፍቶ ፊታቸው ሲቀርብ ወደ ስድብ ጀመሩ ማለት ነው። ማንበብ ትችላለህ? ቁርአንን ማይክል አንሳና አንብብ።
አይደለም አላህን ጾታንም እንድቀየር ነው ማደርግ። እኔ ጋር ስገባ አንብባው ነው እንዴ? ጾታም ቀያሪ አንተ ነህ ማለት ነው? አንብባውን ጾታ ቀያሪ አንተ ነህ ማለት ነው? ምን ጠይቅህ መልስ። አንብብ ኡስታዝ አታልቅስ። አንብብ። አንተ ጾታ የመቀየር ስልጣኑ አለ ማለት ነው። ይሄ ደግሞ አንተ ራስህ አምላክ ነኝ ያልክ ነው ማለት ነው። አንብብ። ና መልስልኝ። የትም አትሸሽም፣ የትም አትሸሽም። ነገረኛ አንተ ጾታ የመቀየር ብቃት አለኝ ብላል። በዚህ ውዙ መልስልኝ። ለዚህ ያ መልስልኝ። የትም ምንም አትሸውድ። መልስልኝ። ጾታ የመቀየር ብቃት አለኝ ብላል። አምላክን አስክጄሃለሁ፣ ጾታንም አስክድሃለሁ። ኔክስት አሁን አምላክን ካልሳቀው መልስ። አትቀያይስ። ጾታ የመቀየር ብቃት አለኝ ብለሃል። ቀይረኝ። አምላክን እኮ ዋናውን አስካድኩህ እኮ። ቆይ አምላክ ብለህ ያስከውን እኮ አስካድኩህ። አሁን ያሳሰበ ጾታ ነው አይደለ? ኔክስት እሱን አሳያለሁ። አሁን አምላክን እንዳስካድኩህ ይኸው ጥሎ ወጣ። ምንም ሳያውቁ ይገቡና ይፎክራሉ ማለት ነው። አሜት እንደገባችሁ ወቁ። ከማን ጋር እንደምታወሩ ወቁ። አጥቤ ጨንቄ አስጥቼ ተኩሼ ነው ምልክህ አይደለም። አምላክህን ራስህን ማነኝ ብለህ ከገስት ላይ ከወረድክ በኋላ ማነኝ ምንድነኝ እንድትል ነው ማደርገህ። እዛ ዋቴ ሞልተው እንደሚልኳቸው አይምሰላችሁ። እዚህ ቤት ስገቡ ተጨንቀ ነው የምትወጣት። የራስን አስተምሮ ጠንቅቀ ክደኸው ትወጣታለህ ማለት ነው። ሄደህ ሻዳ ትይዛለህ ተመልሰህ። ስ በደም አስተውሉ። በቦታ የሚካበብና የሚዋሰል የሚካለልና የሚታይ የሚመጣ የሚሄድ ነገር የፍጡራን ባህሪ ናቸው። እነኚህ ደግሞ በፍጡራን ውስጥ የሚነገሩ ነገሮች በሙሉ በደንብ አስተውሉ። ተዊል ማይደረጉ ሊትራል ነው የሚሆኑ ከሆነ ፈጣሪን ወደ ፍጡር ውስጥ መክተት ነው ማለት ነው። ፍጡር ማድረግ ነው ፈጣሪ የሚታይ ፈጣሪ ይታያል ወይ አላህ ይታያል ወይ ነው ቶፒካችን። ይታያል። ኦኬ፣ ምኑ ነው የሚታየው? አላህ አለም። እሱ የሚታየውን እኛ ይታያል ነው እንጂ እንትኔን ታያላችሁ ምናምን አለ። ለምንድን ነው አሁን ማይታየው? አሁን ለምቡሎ ታያለ ፍጡር በኋላ ፍጡር ፈጣሪ ነህ እንደ በኋላ የምታየው ለፍጡር ለምን ይታያል አልክ? በኋላ ፈጣሪ ሆነህ ነው የምታየው? ፈጣሪና ፈጣሪ ነው የሚታያዩት? አንደርስታንድ አላረግሽኝም። ከባድ እያልኩ ያለሁት አሁን እዚህ በጀነት ውስጥ የጀነት ሰዎች ነው የሚያዩት። ገብቶሃል? ኦኬ፣ እግሩን ገሃነም ላይ ሲጭንስ ገሃነም ላይ ያሉ እግሩን አያዩትም? ሞተሯ እኔ ጋር ናት። ይቅርታ እንደው ይሄ ግፍት ነው። በሞተር ሽርሽር ልትል ማለት ነው። ቤኔስ ገሃነም እግሩን ሲከድንባት የገሃነም ሰዎች እግሩን ያዩታል? አያዩትም? አያዩትም። ማስረጃ ማለት ያዩታል የሚል ማስረጃ አለ። እግሩን ጫነባቸው እኮ ላያቸው ላይ እና እግሩ አይታይም እንዴ? እንግዲህ እኔ ያዩታል የሚል ለማህዛ ላይ እግሩን ጫነባቸው እኮ ከደናባቸው እኮ ላያቸው ላይ የእንትን ሰዎች አያዩትም። ማስረጃ እንደማያዩት ማለት ያዩታል የሚል የለም። እግሩ እኮ እነሱ ጋር ነው ያለው። ቤት አለ። ይሄ ጣራው ያለ እግር ከሆነ እንዴት ነው ማያዩት? ግልጽ አልሆነኝም። ጥያቄ የሆነ እንትን አወዛጋቢ ነው። ግልጽ ነው። ኤኒዌይስ እሺ፣ አላህን ታዩታላችሁ። መልካም። አላህን የምታዩት ከሆነ አሁን እንደዚህ የሚል አዲስ አለ። ቅድም ስናነበው ሰምተህ ከሆነ አላህ ሂጃቡን ቢገልጥ
እይታው እስከደረሰ ድረስ ፍጥረትን ያጠፋል ይላል። አላህ ሂጃቡን ቢገልጽ የፊቱ ግርማ እይታው እስከደረሰ ድረስ ያጠፋል አያጠፋም? ያጠፋ። የአላህን ብርሃን ማንም መቋቋም አይችልም። እና በገነት ውስጥ ሊያጠፋችሁ ነው እንደ ሂጃቡን የሚገልጠው አላህ እንድታዩት ላ የዛኔ እንግዲህ እሱ ራሱ ያውቃል እንዴት አድርገን እንደምናየው። ምንድን ነው የሚያውቀው? ምክንያቱም ባህሪው የሱ ኢሴንሱ በራሱ ፍጥረትን የሚያጠፋ ከሆነ በፍጡራን ኮምፕሬንድ ማይደረግ ከሆነ በፍጡራን የማይዋሰን ማይካለል ከሆነ ያኔ ገነት አስገብቶ ምክንያቱም አሁን ሂጃቡን ቢገልጥ እይታው እስከደረሰበት ድረስ ፍጥረትን ይበላል ይላል፣ ኮንሱም ያደርጋል። እና ገነት ውስጥ አስገብቶ ሂጃቡን ይገልጣል ይላል። ገነት አስገብቶ ሂጃቡን ከገለጠ ያያችኋል፣ ስታዩታላችሁ። ታዲያ ገነት አስገብቶ ቁርስ ሊያደርጋችሁ ነው እንዴ? እያልኩ ያለሁት በዱንያ ላይ ማንም ላየው አይችልም አይቻልም ነው እያልኩ ያለሁት። ለዚህ ለአላህ ዱንያና ገነት የሚባል አላህ ቦታ ይወስነዋል እንዴ? በታይም ይወሰናል። ያላህ ትናንት፣ ነገ፣ ዛሬ፣ እዚህ እዛ የሚል ቦታ ይወስነዋል እንዴ? አላህን እንደ ፍጡር ዱንያ ማለት ጠፊ የሆነች ዓለም ናት። ገብተዋል። አኺራ ደግሞ እሱ ለአንተ እኮ ነው። ለአላህ ቦታ ይወስነዋል ወይ እያልኩ እኮ ነው። እዚህ ጋር እነዛ ጋር ሲሆን ባህሪውን የሚለውጥበት አለው እንደ አላህ። ምክንያቱም አንድ ሌባ ፖሊስ የሌለበት ሰው የሌለበት ላይ ይሰርቃል። ፖሊስ ጣቢያ ሲሆን ግን አይሰርቅም፣ ጨዋ ይሆናል። አላህም የሆነ ቦታ ላይ ያጠፋል፣ የሆነ ቦታ ላይ ጨዋ ይሆናል እያልከኝ ነው። የሆነ ቦታ ላይ ሲሆን ፊቱ ማጥፋት ይችላል፣ የሆነ ቦታ ላይ ሲሆን ደግሞ ማጥፋት አይችልም ባህሪው እያልከኝ እኮ ነው። እንዲህ አይደለም እያልኩ ያለሁት። ይሄ ማየት ለኛ ክብር ነው። እሱ ነው ማየት የሚችለው የጀነት ሰዎች ብቻ ነው እያልኩ ነው። እኔ እኮ ማተር አደርግም የጀነት ሰዎች ሆኖ አልሆኑ። ሂጃቡን ካነሳ ፍጥረትን በሙሉ እይታው እስከደረሰ ድረስ ይበላቸዋል ይላል። በዱንያ ላይ ነው ሀውስ ፍጥረትን መብላት የሚችለው የአላህ ኃይል ብርሃን ሂጃቡን ካነሳው፣ ስለዚህ ማንም ሊያየው ካልቻለ ሂጃቡ ሲነሳ ፍጥረትን የሚበላ ከሆነ የአላህ ፊት ወይም ውበቱ በገነቱ ሰብስቦ ሂጃቡን የሚያነሳና የሚያይህ ከሆነ የፊቱ ግርማ ውበቱ መብላት አቁሞ ነው ወይ? አንድ አቅም አጣ ወይ? ወይንስ ባህሪው ተቀየረ? ያላህ በፊት ፍጥረትን የሚበላው አሁን ፍጥረትን ማይበላ ሆነ? አላህ ባህሪውን ቀየረ ወይ? ወይንስ እናንተ እሱ ላይ ያየላችሁበት እሱ አጠፋችኋለሁ በላችኋለሁ ሲል ኖ አትችልም ብላችሁ አሸነፋችሁት? በየትኛው ኮንዲሽን ነው አላህ እናንተ የፊቱ ግርማ ሞገስ ፍጥረቱን መብላት ያቆመው? በምን ምክንያት ነው? በአጭሩ እኔ እኮ ነገርኩህ፣ አላህን ማየት አይቻልም በዱንያ ላይ። ለዚህ ነብዩ አላህ ሙሳ ጥያቄ አይደለም። እኔ እሱ ጥያቄ አይደለም። ጥያቄ አሁን ከፍ ብለናል እኮ እሱ ላይ ተስማምተን ሄደን ማየት አለመቻሉ እኮ ነው አሁን እዚኛው ሌላ አጣብቂኝ ውስጥ የከተተህ። መልስ የለም። ሌሎች ይሞክሩ። እኔ እያልኩ ያለሁት የጀነት ሰዎች ብቻ ነው የሚያዩት። እኔ እኮ እነማን ናቸው የሚያዩት አይደለም። እስቲል ካሊድ የጀነት ሰዎች እዚህ በምድር ላይ ያው ማየት ይችላሉ? እሱን አይችሉም። ምክንያቱም ያጠፋቸዋል። ቢያያቸው አይደለ ግርማ ሞገሱ ይበላቸዋል። ካዩት ይበላቸዋል ሳይሆን የአላህን ብርሃን ማንም መቋቋም አይችልም ነው። ያ ኮንሱም ያደርገዋል ይላል፣ ይበላዋል። ፍጥረቱ እስከደረሰ እይታው እስከደረሰ ድረስ ያቃጥላል የሚልም አለ፣ ይበላል የሚልም አለ። ችግር የለውም እሱ አጣላ ነው። ስለዚህ እይታው እስከደረሰ ድረስ ያቃጥላቸዋል፣ ያጠፋቸዋል አይደለ? መብላት ሳይሆን የእሱን ብርሃን ማንም ሰው ቆሞ ማየት አይችልም። እየነገርኩህ እኮ ነው። ሙሳ አሁን ቢያዩ ምን ያደርጋቸዋል? ቢያዩ ምን ያደርጋቸዋል? አዳምጠኝ አንዴ ተገለጥልኝ ብሎት ነበረ ሙሳ ማለት ነው። ከዛ በኋላ አላህ ደግሞ ለተራራ ተገለጠለት።
ተራራው ዳሜጅ የሆነ ማለት ነው። ምንድነው ዳሜጅ ሆነ ማለት ምን ማለት ነው? ያኔ ብርሃኑን መቋቋም አይችልም ማለት ነው እኮ። ምን ሆነ ተራራው? እሱ ራሱ ስህተት ነው። አየህ ላሳየህ። ምን ሆነ ተራራው? ሱረቱል አዕራፍ መሰለኝ። እኔ ቆየ ትንሽ እንትን ካየሁት እኮ ተራራው ምን ሆነ? ተራራው እስኪ ምንድን ነው የሚለው የቁርአን አንቀጹ? እዛ አካባቢ ላይ ፍጥረት ጠፋ። ያለ እይታ ፍጥረት ይጠፋል ነው ያለው። ለተራራው ሊትራሊ ትተገለጣላ። እዛ ቦታ ላይ ፍጥረት መጥፋት ነበረበት። ተራራው ብቻ ሳይሆን መሬቱ ራሱ መጥፋት ነበረበት። ከተራራው ጀምሮ እታይ ድረስ ፍጥረቱ መጥፋት ነበረበት። የጠፋ ፍጥረት እንደዛ ታውቃለህ? በምድር ላይ የሆነ ስፔስ ላይ ፍጥረት የሌለበት ተራራው ተሰበረ ይሉሃል። እንክትክት አለ። ይሄ ተረት ተረት ነው፣ ከጥያቄው ጋር አይሆንም። ተራራ ይሰብራል፣ ፍጥረትን እሰብራለሁ ሳይሆን ያለው ይጠፋል። መጥፋትና መሰበር ቢግ ዲፈረንስ አላቸው፣ በጣም ልዩነት አላቸው። ኤኒዌይስ ሶፊያ እንኳን ደህና መጣሽ። ሁሉ ተማም። ሾክራን ሀቢብ። ኦኬ አላህ ይታያል ብለሽ ታምኛለሽ? ምን አልከኝ? አላህ ይታያል ብለሽ ታምኛለሽ? አዱንያ ላይ እንደማይታይ ነው የማውቀው እኔ። በቂያማስ? በጀነት ላይ ይታያል ነው። አሁን ያንተ መልስ እንደገባኝ ሰዎች ጥያቄ ሊጠይቁልህ የሚጠይቁህን ጥያቄ ትተህ የማይጠይቁትን ጥያቄ ለምን ትጠይቃለህ? ይሄ ስህተት አይቼብሃለሁ። አንድ ሰው ትክክለኛ ጥያቄና ትክክለኛ ጥያቄ ተነጋግሮ ካልተሸናነፈ ምንም እዚህ መድረክ ላይ ምንም ነገር አትሰሩም። አሁን ይሄ ልጅ የጠየቀው ሌላ፣ አንተ የምታመጣው ደግሞ ሌላ። ይሄ አሁን ለአንተ ምንም የሚጠቅምህ ነገር የለም። የጠየቀው ምንድን ነው እሱ? እንዴ አንተ ምድር ላይ አሁን አንተ ጀነት ገብተህ አይተህ ነው የወጣኸው? አለማየታችን እኮ እኔ አሁን አትከራከር፣ ጥያቄ ልጠይቅህ። አንተ ሞተህ ጀነት ገብተህ ሁሉንም አይተህ ነው የወጣኸው ወይስ ከአንተ በፊት የነበሩት ከአንተ በፊት የነበሩት ነቢዮች ገብቶ ሞቶ ነግሮ ሆነው ይዘህ መጣኸው? እስኪ ንገረን። ይሄ እኮ አለማየታችን ምንድን ነው ማለት ምንድን ነው ጥያቄሽ? እዚህ ጋር እኔም ጥያቄ አንተ አሁን ትክክለኛ አሁን መሰረት ልንገርህ። አሁን አንተ የምታውራው ከንቶ ነው። መቶ የሚመልሱ ልጆች ከንቶ ነው የምታውሩት። እውነቱን ልንገርህ፣ አንተም መሰረት አይደለም የምታውረው፣ ከንቶ ነው የምታውረው አንተ ራሱ። ሶፊያ ያ እውነት ነው፣ ትክክል ነሽ። ከንቱ ነው የምናወራው። ምክንያቱም ስለ አንድ ፍጡር የሚታይ ከሆነ የሚሄድ የሚመጣ ከሆነ እሱ ፍጡር ነው። ስለዚህ ፍጡር አካል መወያየት በራሱ አስፈላጊ አልነበረም፣ ከንቱ ነው። ነገር ግን እናንተ ጨለማ ውስጥ ስላላችሁ ይህንን ከንቱ ነገር ፈጣሪ ነው ብላችሁ እንዳትከተሉ ማለት ነው። የምሬን ነው። ጨለማ ውስጥ ይህንን ከንቱ እያመለካችሁ እንዳትደለሉ እንዳትሸወዱ እያደረግን ነው። ያ ስለ ከንቱ ስንት ሰው ተራቆ ኒኩለር ፊዚክስ ያጠናል፣ ስፔስ ፊዚክስ ያጠናል። ስንት ነገር ላይ ተራቆና ርቆ ሄዶ ስለ ህዋ ስንት ነገር እየተጠና ባለበት ላይ ይሄ ገና ሎው ግሬድ ላይ ራሱ የፍጡር ባህሪን ፕሮሰስ ያደረገ ፈጣሪ ብሎ ለሚያመልኩ ኖ ይሄ ፈጣሪ አይሆንም እያሉ ማስተማር በራሱ በጣም ከንቱነት ነው። ከንቶ ነህ። ከንቶ መሆንህን ነው የሚያሳየው። ከንቶ ነህ። የምር ከንቶ ባትሆን ኖሮ እኮ አንተ ምላሽ ይሰጥሃል። ምላሽህን ይዘህ መቀመጥ አትችልም። አንድ ሁለተኛ በሚሆን መንገድ አታውራም። ሰዎቹን ለመቀያየር ትሞክራለህ። ምንድን ነው ታዲያ? አሁን እኮ ተናደሻል። ስሜትሽ ለምን እናደዳለሁ? መናደድ አይደለም። አንተ ፈጣሪን አታውቀውም። ምን መሰለህ ወይኔ ኮሜንት አንተ እውነት ልንገርህ፣ ኡዱዓ ማድረግ የማትችል ፍጡር ነህ አንተ። ምሸና እንዴ ኡዱዓ ማድረግ የማትችል ፍጡር ነህ። ዳራ እባክሽን እና አላህ ማይሸናው ድፍን ስለሆነ ነው። እኔ ምን አገባኝ ታዲያ? በቂያማ ቀን ደግሞ ሸንቶ ያስነሳሻል። ችግር የለውም። ወንድ ዘፈሰሽበታችሁ ለካ ያስነሳሻል። እኔ ምልሽ ነበር ይታርግ። ቆይ
የምሸናነት ሰዋት መሽናት የምናመጣው ቆይ ሚት አድርጋ አንተ ደግሞ አትረብሽ። ቡድን ይለኛል። ያ እህት እኮ ነች እየረበሸች ያለችው። እኔ እሷ ትሻላለች ብዬ ነበር ለእሷ ያለፍኩት ከአንተ። እኔ ብሻልም ከአንተ ጋር አላወራም። ወላሂ ብሻልም መልስ ልሰጥህ ነው የገባሁት። ኧረ ሚት አድርጊ፣ በቃ ሚት አድርጊ እህታችን። ኦኬ ዋብያው። ስለዚህ ማጥፋቱን ምን ብለህ ነው ዲፋይን ያደረግከው? እሱ አንተ ምን እንደምታደርግ ታውቃለህ? መልስ ትቀይሳለህ። ስትሸነፍ መልስ በቃ ምንድነው? በቃ ከሰሮኝ ባለቤቱ አራተኛ ግብቶባት ተበሳጭታ ነው እንደ መጣችው እንዴ? ባለቤቱ አራት አግብቶባት 24 ባሪያ ደርቦባት ቤት ማደራ ካቆመ 3 ወር ሆኖታል መሰለኝ። ተናዳ ነው ብሶታ ነው እየተናገረች ያለችው። በቃ በዚህ ልወጣው ነው በዚህ ልወጣ ነው። እንቀጥሉ። ፎይ ምን መሰለህ አሁን አንተ አላህ ይታያል ወይ አልከኝ። አይታይም፣ የሚታየው ለጀነት ሰዎች ነው አልኩ። ለምን በዱንያ የማይታየው አልከኝ። በዱንያ አይታይም። እሱ ነው እንግዲህ አይደል መቀበለው። እንግዲህ የተባለው መቀበለው ለዱንያ ሰዎች እንደማይታይ ለሙሳ ተናግሯል። አሁን ትንሣኤያችሁ ሪክሬሽን ነው አይደለ? የእናንተ ትንሣኤ እንደነበራችሁ እንመልሳችኋለን ነው የሚለው ሱረቱ እንትን ላይ ሱራ 21 ምን ነበር? አንቢያ ላይ ቁጥር 104 ላይ ወደ ነበራችሁበት ወደ ተፈጥሮ ወደ ቀድሞ ወደ አዳም እንመልሳችኋለን ነው የሚለው። በአዳም ቁመትና አቋም ሆናችሁ የምትነሱት አይደለ? በጀነት ውስጥ የጀነት ሰዎች እንደዛ መስል እንደዛ ከሆነ ምንም ነገር ፊዚካል ቼንጅ የለም ማለት ነው። ወደ ቀድሞ ወደ አደም ብቻ ነው የምትመለሱት። እንደዛ ከሆነ ይሄ አካላችሁ የአደምን ይዞ ከመነሳት ውጭ ምንም ነገር ከሌለ አላህ ደግሞ እይታው ሂጃቡን ሲያነሳ እይታውን የሚያጠፋ ከሆነ ከዛ እናንተ ስትነሱ ደግሞ ሂጃቡን የሚገልጽና የሚያያችሁ ከሆነ እናንተን ያላጠፋበት ምክንያት ምንድን ነው? ባህሪው ተቀይሮ ነው ወይንስ እናንተ የአላህ ፊት የማጥፋቱን አቅም በልጣችሁ ተነስታችሁ ነው? ከሁለት አንዱ ነው። መልስልኝ። እሱ አላህ በሁሉ ነገር ቻይ ነው ማለት እኛ እንድናየው ማድረግ ይችላል። እኔ አይችልም መች ወጣኝ። ቻይማ ከሆነ አሁንም እኮ መገለጥ ይችላል። እንደዛማ ከሆነ የመቻል ጉዳይ ከሆነ አሁንም እኮ ቆይ ካሊድ የመቻል ጉዳይ ከሆነ እኮ አሁንም መገለጥ ይችላል። አይ አሁን መገለጥ አይችልም መታየት አይችልም ብለህ መደምደም አትችልም። ሙሳም ሲጠይቀው ኖ አይቻልም ከሚል ይልቅ ቻይ ስለሆነ እንዲቻል አድርጎ መገለጥ ነበረበት። እንደዛማ ከሆነ እየነገርኩህ እኮ ነው። በዱንያ አይታይም አልኩ እኮ ነገርኩህ እኮ። በቂያማ ቀን ደግሞ በባህሪው የምታየው ከሆነ አቅሙ ወይን አንሷል የዛለታ ወይንም ደግሞ እናንተ ጠንክራችሁበታል አይልኩህ። ይሄንን አርጊው አድርግ። የውመል ቂያማ ያው እኛ እንድናየው እሱ ያስችለናል። ኦኬ እሱ ያስችለናል ማለት ምን ማለት ነው? ስለዚህ ባህሪው አላህ ቅድም ያልኩትን መጣ ማለት ነው። ማጥፋት ማይችለውን ፍጡር ፈጠረ ማለት ነው። ይዛለታ ላ አይደለም እንጂ እንደፈለገ ማድረግ ይችላል። አዎ እንደዛ ማጥፋት እኮ ባህሪውን በደንብ አስተውል። ባህሪውን ሙሉ ለሙሉ ማየት እንድችሉ ያደርጋችኋል። ይዛለት አዎ የውመል ቂያማ ኦኬ አሁን ማድረግ አይችልም ነበር። ለሙሳ ማድረግ አይችልም ነበር። በዱንያ ላይ አላረግም ካለ እንግዲህ የግድኛ አርጋ እንለው ፈጣሪ ይሄ እኮ ያከራክረ መስለን። መልካም ግን በዱንያ ላይ እንዲህ አላደርግም ነበር የዛለታ እንደዚህ በማድረጌ ነው ያለበት አለ ወይንስ በባህሪው ስለሚታይ ነው? በቂያማ ቀን በዱንያ ላይ እኮ እንደማይታይ እኮ ለሙሳ እኮ በቃ ነገረው። ሰውቱ አራፍ መሰለኝ ካልተሳሳኩ እዛ ላይ ነግሮታል። በጀነት ደግሞ እንደሚታይ ደግሞ በሐዲስ ተነግሮናል። ይህ ማለት በዱንያ በጀነት ይታያል ማለት ነው፣ ያውም ለጀነት ሰዎች። ስለዚህ የቂያማ ዕለት አላህ ባህሪው ሼር ያደርጋል ማለት ነው። ማጥፋት ማይችላቸው ፍጥረቶች ይመጣሉ። የቂያማ ዕለት ንግግሩ ሂጃቤ ከተገለጠች እይታ እስከደረሰበት ድረስ ፍጥረት ይጠፋል የሚለው የሚሰራው እስከ ቂያማ ቀን ድረስ ብቻ ይሆናል ማለት ነው። ከዛ በኋላ አላህ ማጥፋት ማይችል ይሆናል ማለት ነው። እንዲህ ቢችል እኮ ነው እሱ የሚያደርገው። ቢችል ነው ይችላል። የቂያማ ቀን
እንዴ ይችላል። አዎ እኛ እንደነ እሱ አሳለን ነው በጀነት አሳለን ሚችል ከሆነ ሂጃቡን ገልጦ እኮ ነው የምታዩት። ለምን አልጠፋችሁት? እንዳነጠፋ አረገን። እሱ እንዳነጠፋ ካረገነሳ ፈጣሪ ነው እኮ ማድረግ አይችልም። የመቻል ጉዳይማ ከሆነ አሁንም ማድረግ ሙሳንም ማድረግ ይችል ነበር እኮ። ስለዚህ በባህሪው መታየት ይችላል ማለት ነው። እንደዛማ ከሆነ እዚህ ጋር ከባድ አልተስማማንም። እዚህ ጋር ለሙሳ እኮ መቼም አንስማማም። ምክንያቱም አንተ ላይ ፈጣሪ ምን አደረግከው መሰለ? ጊዜና ታይም የሚገዛው አደረግከው። ለፈጣሪ ትናንት የለም፣ ዛሬ የለም፣ ነገ የለም። ለፈጣሪ ትናንት፣ ነገ፣ ዛሬ የሚነገሩት ለፍጡር ነው። የዛሬ ዓመት፣ የዛሬ ወር፣ ቀጣይ 1000 ዓመት ተብሎ ለፈጣሪ አይነገርም። ሁሉም እንዳንድ ክስተት ናቸው። ለፈጣሪ እዛ እዚህ የሚባል ነገር የለም። እነኚህ የሚነገሩ ለፍጡር ናቸው። አንተ ምን እያሰብክ ነው? የፍጡር ባህሪን ለፈጣሪ ሰጠ። ገነት ሲሆንና ምድር ሲሆን የተለያየ አድርገህ እያሰብክ ፕሪሳፖዝ ስላደረግክ ነው። እኔ ደግሞ ያንን ፕሪሳፖዚሽን ኤክስክሉድ አድርጌ ነው እያወራሁ ያለሁት። ምክንያቱም ፈጣሪ በእነኚህ ስለማይገዛ ማለት ነው። ለማንኛውም አሁን የሆነ ልጅ ከስር የጨቀጨቀ ነው አስገባኝ ብሎ ይሄ ጥያቄ ምልክት ያለው አንድ ቁጥር የጻፈው ደግሞ አንድ ቁጥር ጻፍ እንድንገባ ማነህ ወንድም? ጥያቄ ምልክት እስቲ እሱን አስገባው። ቅድም ጀምሮ አስገባ እያለ ምናልባት የተሻለ መልስ ካለው ቢኒ እንኳን እንዳመጣህ ማን ነው? አንድ ቁጥር ጣፍ። አንድ ቁጥር እንዴት ናችሁ? እንኳን ደህና ናችሁ። ሰላም ብያለሁ። ይኸውና አንሳው ዋህብያ ውስጥ ሰው ሰላም እስኪባባል እንኳን ዝም በል። አንድ እያወራን ነው እኮ ከባድ ቢኒ አንድ ያስገባው እያልኩ ነበር። እሺ ቀጥል። በቤታችንም አትንፈገን እንጂ አንተ ሰውዬ ድሄ የለም አላከም። አንድ ቁጥር ዋህብያው እኮ በቃ ዝም ማለት አይወድም። ጥያቄ ምልክት ገስት ላይ የለም። ይኸው እዚህ ላይ ጻፈልን። ያው ሁሉ ላይ የሚታየው ማለት ነው። ሲቱ ምናምን ጥያቄ ምልክት ያለው ጥያቄ ምልክት። ኦኬ ቀጥል ቢኒ። አይ ሰላም ልበላችሁ ብዬ ነው። ከዛ ውጭ ዋህብያው የምትጠየቀውን በትክክል መልስ። ብዙ ጊዜ ትሸሻለህ። አራውንድ ዘቡሽ የሚባል ነገር አለ፣ ዳርዳሩ የሚሄድ ማለት ነው። ጥያቄው ተጠቃል ደግሞ አንዳንድ እንደዚህ አይነት ጥያቄዎች ያለው ለስማ ዋህብያው ሃይፖቴቲካል የሚባሉ ምናልባት እንደዚህ ቢሆን እንደዚህ የሚባል ጥያቄዎች ይተጠየቃል። እሱ መመለስ መቻል አለብን፣ እምነት ብለህ እስከያዝክ ድረስ ማለት ነው። ካልመለስክ ብዥታ ትፈጥራለህ በእምነት ላይ። ለምሳሌ ፊቱን ቢያነሳ ፍጥረታት ይጠፋል ብሎ ከተናገረ ፊቱን አንስቶ ፍጥረታት አልጠፉም ብሎ ጠየቀ። አሁን ይሄ ለምንድን ያልሆነበት ምክንያት ብለህ መናገር መቻል አለብን። ካልሆነ ምን መሰለህ ትምህርት ምን ያሳያል መሰለህ? ቆይ ስማኛ አንዴ። ወጥነት የሌለው ትምህርት ወይም ደግሞ ትምህርቱ በራሱ ውሸት ነው። ፊቱን ካነሳ ፍጥረት የሚጠፋ ከሆነ እናንተ ደግሞ ጀነት ውስጥ ፊቱን አንስቶ የምታዩት ከሆነ ሲጀምር ውሸት ነው ትምህርቱ ማለት ነው። አለበዛ ደግሞ አስረዳ። እንዴት ነው ፍጥረት ማየት አይችልም? ፍጥረታትን የሚያጠፋ ከሆነ አንድ አዳምጠኛ ልንገርህ። በዙሪያ ላይ ማየት እንደማንችል ነገርኩህ እኮ። የጀነት ሰዎች ያዩታል። አዎ ያዩታል። እዚህ ጋር አሁን የጀነት ዋህብያ ስታስነሳ ይኸውልህ ስማኛ እንዴ ዱንያ ምናምን የምትለው እኮ ከሰው አንጻር ነው። ቆይ አሁን እኛ እየጠየቅን ያለው የአላህን ባህሪ ነው እንጂ የሰውን ችሎታ አልጠየቅንም። ዱንያ የምትለው ምን የምትለው ስለ ሰው ነው። እኛ የምንጠይቅህ ስለ ሰው ባህሪ ሳይሆን ስለ እሱ ባህሪ ነው። ዱንያም በለው ምንም በለው የማይቀየር ከሆነ ባህሪው ዘላለማዊ ከሆነ ባህሪው አንተ ጀነት ስትገባ እንዴት ነው ፊቱን ሲያነሳ መጋረጃውን ሲያነሳ የማያቃጥልህ ነው? ከሱ ባህሪ አንጻር እንጂ ከአንተ መኖር አለመኖር አንጻር አይደለም፣ ከአንተ አንጻር አይደለም። ይህን አስበህ መልስ እንድናየው ካደረገ። እሺ ፈይሳ አለሁ። ሰላም፣ እንዴት ነው? ሁሉ ሰላም ነው? ሰላም ለእናንተ ይሁን። ለመማርና ከእናንተ ብዙ ነገሮችን ለመስማት ነው የገባሁት። ኦርቶዶክስ ክርስቲያን ነኝ። አመሰግናለሁ። እሺ ቴንክ ዩ አጎቴ።
በሽር ጥያቄ ምልክት እንኳን ደህና መጣ። እንዴት ነው በሽር? ስጠራ ዝም አልክ እኮ። ይመችሃል ወይንስ ላስተላልፋለህ? እኔ ጋር ማይሰማኝ አጎቴ በሽር በሽር ሚዩት አድርጋ አይሰማም። ጥያቄ ምልክት እንኳን ደህና መጣ። ጥያቄ ምልክት እሰማለሁ። እንዴት ነው? ቶፒኩ ምንድን ነው ዛሬ? አላህ ይታያል የሚል ላይ ነበር። ማለት ይታያል ማለት አላህ ማየት ይቻላል እዚህ ዓለም ላይ። በኋላ ግን የሆነ ድምፅ አለ። ሜይ ቢ መቀነስ ከቻልክ ሸራቅ ብለህ በል ትንሽ። አሁን ይሰማል? ብዙ ትንሽ ራቅ ብያለሁ። እሺ አላህ ይታያል ብለህ ታምናለህ? እዚህ ዓለም ላይ ይታያል ብለን እናምንም። በቀጣኛው ዓለም ላይ ግን እናያለን፣ በጀነት እናያለን ብለን ተስፋ አለን ኢንሻአላህ። ይታያል ስትሉ ምን እያላችሁ ነው? በባህሪ ይታያል ማለት ነው አላህ? ሙሉ ነገሩን እናያለን በአኺራ ላይ። ስለዚህ ሙሉ ነገሩን የምታዩት በአይናችሁ ነው አይደለ? ስለዚህ የአላህን አይን ያካብበዋል ማለት ነው። አይን ያካብበዋል ሳይሆን በዚህ ምድር ላይ እንዳናየው አላህ ሱብሓነሁ ወተዓላ ጋርዶናል። ማየትም አንችልም። ሙሳም ኮሄን ጠይቆት እኔን ማየት አትችልም፣ ወደ ተራራው ዙረህ እየው ብሎ ሙዕጂዛውን አሳይተዋል። ግን በአኺራ ላይ ግን እንድናየው ለተራራው ግን ተገልጧል አይደለ? ለተራራው ተገልጧል። ተራራው እንዲያይ ወደ ተራራው ዙረህ እየው አለ። ተራራው ይዘኔ ያው ታውቃለህ ምን እንደሆነ። ተራራው ግን አልጠፋም። ፍጥረት ይጠፋል ነበር ያለው። መሰበርና መጥፋት ይለያያሉ። አንድ ተራራው ላይ መጥቶ ነው የተገለጠለት ወይንስ ሰማይ ላይ ሆኖ ነው የተገለጠለት ወይንስ አርሽ ላይ ሆኖ? ለተራራው አሳየው፣ የእሱን እንትን ብርታቱን አሳየው እኮ። የቱ ጋር ሆኖ ነው የታየው? ብርታቱን አሳየው ወይንስ ታየው? እሱ ታየ የሚላል እንዴ? እኔ እንጃ። እሱ ታየ የሚል ሳይሆን ወደ ተራራው ዙሮ እንዲያ ያደረገ ተራራው የዘኔ እንትን ሆነ። ለተራራው አላህ ራሱን የተገለጠው ወይንስ ኃይሉን ነው ያሳየው? እኔን ማየት አትችልም ማለት እኮ ሙሳ ነው እሱን ያለው። አላህ ነው እኔን ማየት አትችልም ያለ እኮ ሙሳና እሱን ያለው። ሙሳን ነው እንደዛ ያለው አይደለ? ለሙሳ ነው ያለው እኮ። ለተራራው ግን ተገለጠለት አይደለ? ተራራው እንዲያ ያደረገው ወደ ተራራው። ስለዚህ ተራራው እንዲያ ካደረገው ተራራው የተገለጠና ከታየ ተራራውን አንደኛ አላጠፋውም። መሰበርና የቱ ጋር ሆኖ ነው ለተራራው የተገለጠው? አለ የቱ ጋር ሆኖ? እዚህ ጋር ሆኖ የተባለ ነገር የለም። እዛ ላይ የተጠቀሰ ነገር የለም። ግን ተራራውን ለተራራው ተገለጠለት ስትል እንዴት ነው የተገለጠለት? ተራራው ላይ ኢቨን አላጠፋውም። ተራራው ነው ሰበረው እንጂ እዛው ሆኖ ከላይ እንደዚህ ወደታ የተገለጠለት ካልክ ወይ ከዛ እንደዚህ ተገለጠለት ካልክ ስፔሱን ራሱ ማጥፋት አልቻለም። አላ ሲገለጥ ስፔሱን ይሄን ስፔስ እንኳን ማጥፋት ነበረበት። አንድ ሰማይን ማጥፋት ቀዶ እንደዚህ ሽንቁሩ ስቲል አሁን ድረስ መኖር አለበት። ምን የጠፋ ማለት ነው? በዛ በተራራ ላይ እንደዚህ መሬት ጥልቀት ድረስ ፍጥረት አለመኖር አለበት።
እንዴት ነው የተገለጠለት? ወይንስ ማጥፋት አልቻለም? መስበር እንጂ ተራራን ብቻ እሷንም ነጥሉ። አለዋ ትሰማለህ? እሺ ይሄንኛውን እንለፈው። እሺ ወደ እንትኑ እንግባ፣ ወደ መታየት። እሱን ልመልስ መሰለኝ የገባው ጥያቄ ምልክት ይህትን አንሳና ወደዛኛው ልለፈ። አላህ በቂያማ ቀን አላህ በቂያማ ቀን ይታያል ብላችሁ ታምናላችሁ? አማኞቹ ያያሉ። ኦኬ አላህ ሂጃቡን ቢገልጥ ፍጥረትን ያጠፋል ይላል። በቂያማ ቀን ካዳ ሂጃቡን ገልጦ ስታዩት አያጠፋችሁም እንዴ? የዛኔ ኃይሉን ይሰጠናል። አላህ ሱብሓነሁ ወተዓላ እንድናይ ያደርገናል። የዛኔ ብርታቱን ይሰጠናል። ስለዚህ ለእሱ ተቀናቃኝ ማጥፋት ማይችለውን ተቀናቃኝ የዛለታ ይፈጥራል ማለት ነው። አላህ ይፈጥራል ሳይሆን እዚህ ጋር ብርታቱን ወይስ ደግሞ እንድናየው ያደርገናል። ብርታቱን አንተ ውስጥ ጨመረ ማለት ፈጠረህ ማለት እኮ። አንተ ፈጥሮሃል። ለአንተ የዛን ኃይል ቅዋውን ከሰጠህ እሱን የምትቋቋምበትን ለምሳሌ የሆነ ነገር እኔ በቦክስ ብላት አሁን ጥቅስ ምትል ከሆነ ጥርቁስ እንዳትል ወይ ፍርክስ እንዳትል ጥንካሬ ጨመርኩላትና በቦክስ ስላት ፓንች እናድርግ ተመጣጣኝ እንሆናለን። ስለዚህ የዛለት አላህ ተመጣጣኙን እናንተን ከሱ እኩል ተመጣጣኝ ያደርጋቸዋል በቅዋ በኃይል ማለት ነው። ቅዋውን ይሰጠናል። ስለዚህ ተገዳዳሪ ማጥፋት ማይችለውን ተገዳዳሪ የዛለታ ይፈጥራል ማለት ነው። ታንኪዩ። ማጥፋት የማይችለውን ሳይሆን ቅዋውን ይሰጠናል፣ ኃይሉን ይሰጠናል። እሱን እንድናይ ያደርገናል። አማኞችን፣ ሁሉንም አማኞችን ማለት ነው እኮ። ያንን ያደረገው ምንድነው? ማጥፋት አይችልም። በባህሪው አላህ ማጥፋት ነበረ። ግርማ ሞገሱ ፊቱ ሂጃቡን ሲገልጥ ፍጥረትን ማጥፋት ነበረ። ባህሪው እንደዛ ነው። ባህሪው ነው። ያን ባህሪ ግን ማጥፋት እንዳይችል ምን አደረገ ማለት ነው? ለእነኚህ ከሱ ተመጣጣኝ የሚቋቋም ብርሃን እነሱ ላይ ጨመረባቸው ማለት ነው። ተመጣጣኝ ያደረገ ከሱ እኩል እንዳያጠፉት ማለት ነው፣ እንዳያጠፋቸው። ስለዚህ እነሱ ማጥፋት ማይችልበት ሌቭል ደረሰ ማለት ነው። ይሰማል ወይ? ይሰማል እኮ እንደነገርኩ እዚህ ላይ እሱ እኮ ማጥፋትን አይችልም ማለት አይደለም። እዚህ ጋር ቅዋውን ይሰጠናል ስንል ደግሞ እኛንም እንትን ማድረግ አይችልም ማለት አይደለም። ሆኖም ሳለ ግን የእሱ ፍጡር ነን ሁላችንም። እዛም እኮ እንደፈለገ ሊያደርገን ይችላል፣ እሱ ከሱ በላይ የለምና። ሆኖም ሳለ ግን ኃይሉን የዛኔ ቅዋውን ይሰጠናል ነው። መልካም። እሺ የዛለታ ቅዋውን ይሰጣችኋል፣ ማጥፋት አያጠፋም ማለት ነው። መልካም። ታዩታላችሁ በሙላት አይደለ? ጨረቃም በሙላት እንደምታዩት እሱም በሙላት ታዩታላችሁ። እንደዛ ነው የተጠቀሰው። ኦኬ። ስለዚህ አላህ ከአርሽ በላይ ነው ምናምን የሚባለው እስከ ቅያማ ቀን ብቻ ነው የሚሰራው ማለት ነው። ለዚህም ያህል ቀን ተብሎ አልተነገረንም። እኛ እየተነገረን ምክንያቱም በገነት ውስጥ የምታዩት ከሆነ ከእናንተ ጋር የሚሆን ከሆነ የምታዩት ከሆነ በአቅራቢያችሁ ካለ ከአርሽ በላይ ነው ምናምን የሚለው ነገር ወይም ደግሞ አይኖች አይደርሱትም ምናምን የሚሉት እስከ ቅያማ ቀን ብቻ የሚሰራው ማለት ነው። ከቅያማ በኋላ ይሰራ ይቀየራሉ እነኚህ ነገሮች። የዛኔማ ፍጥረታት ሁሉ ይጠፋሉ። ሰማይም፣ አርሽም፣ የተለያዩ ነገራቶች ሁሉ ይጠፋሉ። ከዛ ሁሉም በየስራው ይመነዳል። የጀነት ሰዎች ወደ ጀነት ይገባሉ፣ የገሃነም ደግሞ ወደ ገሃነም ይገባሉ ማለት ነው። እኛ አማኝ ሁሉም የሚጠፋ ከሆነ ገነት ፍጥረት አይደለም እንደ አይጠፋ? ገነት እኮ ሌላ ሀገር ነው አይደለም? አርሽም እኮ ሌላ ሀገር እኮ ነው እኮ። የዚህ መጨረሻው ፍጡር የዚህ መጨረሻ ሁሉም ፍጥረት የሚጠፋ ከሆነ ገነትም ሆነ ሲኦል ያኛው ዓለምና ጠፊ ናቸው ማለት ነው። የኛው ዓለምና ያኛው ዓለም ይለያያል። ገብተዋል? የኛውና ያኛው ዓለም ይለያይ ከሆነ አርሽን ለምን ይጠፋል አልክ? ካለ
የማይጠፋ ፍጥረታት የለም። ሁሉም ፍጥረቶች ይጠፉና እንደገና ሰዎች ይቀሰቀሱና ከዛም መላእክቶች ይጠፋሉ። መላእክቶች ይጠፋሉ። ሁሉም ፍጥረታት ይጠፋሉ። መላእክቶች ፍጡር አይደል እንዴ? ነብያቶች መላእክቶች ሆርላይኖችስ ማለት ናቸው ይጠፋሉ። እነሱ የማይጠፋ ፍጥረት የለም ብለሃል። ሁሉም የሚጠፋ ከሆነ መላእክቶች ይጠፋሉ፣ ሆርላይኖች ይጠፋሉ፣ ከዛ ይነሳሉ የሚል አንድ ማስረጃ አለ? አንድ ብቻ። ሰዎች እንትን ሆኖ ይቀሰቀሳሉ የሚል ሐዲስ አለ፣ ባላስታውስም ቦታው። ችግር የለውም። የሰዎችን እስማማለሁ እኔ የሚል ስላለ መላእክቶችና ሆርላይኖች ይጠፋሉ። ፍጥረት ሁሉ ይጠፋል። የአላህ ፊት ሲቀር ሁሉ ነገር ይጠፋል ይላል። ሰው የአላህ ፊት ብቻ የሚቀረው ከተባለ እጁም ጠፊ ነው የሚሆነው። መላእክቶችም ይጠፋሉ። በዚህ ኮንቴክስት ከሄድን ሆርላይኖችም ይጠፋሉ። አላህ ማን አለ ከኔ ውጭ እያለ ይፎክራል። ማን አለ ነገስታት፣ ማን አለ ሲኑ ምናምን እያለ ከኔ ሌላ ማን አለ ይላል። እንደዛ ከሆነ መላእክቶችም የሚጠፉ ሆርላይኖችም የሚጠፉ ከሆነ ሆርላይኖች እና መላእክቶች እንደዚህ ይነሳሉ የሚል ማስረጃ አለ? ከሀዲስ ከቁርአን ተው፣ ከሀዲስ ሶፋር አላቅም። እኔ እንደዚህ ያለ አይመስለኝም። ኤኒዌይስ ባክ እናርጋው ነው ወደዚህኛው። ይሄኛው ስለማዋጣ መረጃ ሊመጣልን ስለማይችል ባክ እናርግና አላህ በምልአት የሚታይ ከሆነ የሚታይ ነገር ግዝፈት ያለው አካል ነው አይደለ? ጥያቄ ምልክት የት ነው? አንድ ደቂቃ ጠብቀኛለህ። ደቂቃ ብቻ። እሺ፣ አንድ ደቂቃ። ከድር እንኳን ደህና መጣ። ሀሳብ ካላችሁ መቀጠል ትችላላችሁ። በማለት ከድር ጺምህ እየረዘመ ነው። ሱና እየተከተልኩ ነው። መሐመድ 3 ጠጉር ነበረችው እና ረጅም ነበረች አለ ብዙ ነው እንግዲህ ነው 3 ብቻ አይደለም። 3 ቦታ ነው የሚሰራው። አትዋሹ። እንደዛ ነው የማውቀው። እና አሁን ላይ የት ነው? ቱርክም አለ አይደለ? ረጅምዬ የመሐመድ ፀጉር እያሉ ይስሙታል። ሐረርም ያየው መሰለኝ 4 ቦታ ይጎነጉን ነበር። 4 ቦታ እሺ ወንድም ማለት ቅድም ምን አለ መሰለህ ወይ? እንግዲህ ጀነት ስንገባ እናየዋለን፣ ኃይሉን ይሰጠናል አለ ቅድም ማለት ነው። ሐዲሱ ደግሞ የሚለው ፍጥረት ነው የሚለው። ሁለት ኦፕሽን ያለው ሁለት ነገር አለ እዚህ ጋር ማለት ነው። ኦር ውሸት ነው አሊያም ደግሞ እነዚህ ሰዎች ከፍጥረትነት ወጥተዋል። በቂያማ ቀን በሚነሱበት ሰዓት ላይ ፍጥረት አይደሉም፣ ፈጣሪ ሆነዋል። ምክንያቱም ሐዲሱ የሚለው ፍጥረታትን ያጠፋል። ፍጥረት ሆኖ የሚነሱ ከሆነ እንዴት ነው ፊቱ ያልጠፉት? ሂጃቡ ተነስቶ ፊቱን የሚሸፍነው ማለት ነው። ስለዚህ ይህን በደንብ ሊያብራራ ይገባዋል። ቅዋ ይሰጠናል ምናምን። አንደኛ እንደዛ የሚል ማስረጃ ያስፈልጋል። ሁለተኛ ፍጥረትን የፊቱ ግርማ ፍጥረትን ያጠፋል። ስለዚህ በቂያማ ቀን ፍጥረት ከመሆን እናንተ ትወጣላችሁ ወይ ፍጥረት ሆናችሁ አይደለም የምትነሱት? አስረዱ። ምን መሰለህ እዚህ ጋር እንትኑ ከሰጠንሳ አምላክ ነው ኃይሉን ሊሰጠን አይችልም? ጥያቄ እስኪ ባህሪው አይቀየርማ ካሊድ። ለአንተ ኃይል መስጠት አሁን እኮ የፈጣሪ ባህሪ አይደለም እኮ አዳምጠኛ። አሁን እኮ ለአንተ ኃይሉን ሰጠ። አዳምጣ። ለአንተ ኃይል ሰጥቶ ከሱ ጋር ኮምፒት የምታደርግ ከሆነ የአላህ ባህሪ ከፍጡር ጋር የሚነጻጸር ይሆናል። ገባ? ባህሪዬ ያጠፋል ከሆነ የፈለገ ኃይል የሚሰጥ ምን ይሆናል መሰለ? አላህ ማጥፋት ማይችለውን ፍጥረት ፈጥሯል ማለት ነው። ማጥፋት ማይችለውን ፈጠረ ማለት ነው። ኮምፒት የሚያደርግ ከሱ ጋር ይህንን ቅዋ ካለህ አንተ ፍጥረትን ያጠፋል ፊቴ ግርማዬ ያለው አንተ ላይ ይሰራ ውችዝ ያላ ቃል ተለወጠ ወይንም ማለት ነው። ያላ ቃል ለዋጭ የላትም ቢልም ተለወጠ ማለት ነው። አልተለወጠም። ይሄ ቼንጅ አደረገ። ቃል ከገባ አልነሳ። ለምሳሌ የጀነት ሰዎች ያዩታል ከተባለ ከላስ እናየዋለን ነው። ስለዚህ ባህሪው አይደለም። እንደዛ ከሆነ ደግሞ ባህሪው አይደለም ማለት ነው። ኦልሬዲ በመጀመሪያውኑ የማጥፋት ባህሪው አልነበረም ማለት ነው። የአቅም ጉዳይ ይሆናል፣ ጥንካሬ ጉዳይ። ዝም ብሎ ከአንዱ ማኑ
ማበላለጥ እንጂ የማጥፋት ባህሪም አልነበረውም ማለት ነው። እንዴ በዱንያ አታዩኝ ማለት خلاص አለቀ እኮ በዱንያ እናየው። አሁን በጀነት ታዩኛላችሁ ማለት ከማታይበት ምክንያት አንደኛው ምንድነው? ተደብቆ ስላለ ነው። ከአርሽ በላይ ስላለ ነው። እዚህ ስለሌለ ነው ማታየው ምክንያት። ቂያማ ቀን ደግሞ የምታይበት ምክንያት ቆይ በቂያማ የምታይበት ምክንያት ደግሞ እንድታየው ሌላ ቦታ የተደበቀበት ስለሌለ እንጂ ቁዋ ሰጥቶ አቅም ሰጥቶ ምናምን የሚለው ተረት ተረት ነው። በመሰረቱ እኔ ፓስ ያደረግኳችሁ ምንድነው ለውይይቱ ኦፕን ልውን ብዬ እንጂ ኃይል ሰጥቷችሁ ቁዋ ሰጥቷችሁ ምናምን የሚል ነገር የለም። ሪሰሬክት የምታደርጉት ልክ እንዳዳምና እንደ ቀድሞ እንዳዳም ሆናችሁ ቁመታችሁ እንደዛ ሆኖ እንጂ አዲስ የሆነ ኃይል ሌላ ተጨምሮላችሁ በጣም ጠንካራ ሆናችሁ ምናምን አይደለም። እንደው ጠንካራ ሆናችሁ ራሱ ተነሳችሁ ቢባል አንተ ካሊድ ብቻህን የኢትዮጵያን ወንዶች ያህል ጉልበት ለአንተ ብቻ ራሱ አላህ ቢሰጥህ በደንብ አስበው። አላህ ኢትዮጵያ ውስጥ ያሉ ወንዶች በሙሉ ተደምረው ለአንተ ብቻ ቢሰጥህ ከዛ የዛለታ ስታየው ማጥፋት አንተን አልቻለም ማለት አሁንም ምን ያመጣል ማለት ነው? እንከን ያመጣል አላህ ላይ እንከን ያመጣል። ፍጥረትን ያጠፋል የሚለው ቆይ ሊጠፋም እኮ የሚያደርገን እሱ ነው። እንዳንጠፋ የሚያደርገን ባህሪው ምን ይሆናል ማለት ነው? ጥንካሬ ላይ ጥገኛ ይሆናል ማለት ነው። መጠን ላይ ጥገኛ ይሆናል። ስለዚህ የሆነ ጠንካራ ነገር ከመጣ አላህን መቋቋም ኢቭን መብለጥ የሚቻልበት ይመጣል ማለት ነው። አይቻልም። እሱ ጋር ተፎካካሪ ከመጣ እሱን መብለጥ የሚቻልበት ይመጣል። ይሄ ደግሞ የፍጡራን በቁጥር መወሰን እና በዛ መጠን መለካት የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ባህሪው ከሆነ ኦልሬዲ የማይታይበት አይን አያካብበውም። ምክንያቱም አይናችን መጠን ይፈልጋል። ትራንሴንደንት የሆኑትን ኢንፋይናይት የሆኑ ነገሮችን አይናችን ሊያካብባቸው አይችልም። ሊያካብብ የሚችለው ምን አይነት ነገርን ነው? ፋይናይት የሆኑ ነገሮችን፣ ግዝፈት ያላቸው ነገሮችን ነው። ስለዚህ አላህ ምንድን ነው ማለት ነው? አንደኛ ኦምኒ ፕሬዘንት አይደለም፣ ኦምኒ ፖተንት አይደለም፣ ሁሉን አይችልም፣ ሁሉን የሚያውቅ በሁሉ ቦታ ያለም አይደለም ማለት ነው። የተገደበ የተወሰነ ቦታ የተመጠነ በትራይ ኤረር ያለ ነው ማለት ነው። በፊት እንደዚያ ይሆናል፣ ከዛ ደግሞ እንደዚህ ያደርጋለሁ እያለ ባህሪውንም ሪሼፕ እያደረገ ከራሱ ጋር ከፍጡሩ ጋር አዳፕት እያደረገ የሚሄድ አሁን ከፍጡራኑ ጋር ተለይቶ ተነጥሎ ተደብቆ ያለው አካል ካያችሁኝ አጠፋችኋለሁ፣ ካየዋችሁ ትጠፋላችሁ ብሎ በማስፈራራት ያለው አካል በኋላ ደግሞ ባህሪውን ይቀየርና ከፍጡራኑ ጋር ኮሚኒኬት የሚያደርግ ከነሱ ጋር ባህሪው የነሱ ፊቱ እንኳን ማጥፋት ማይችል አካባው አዋስ ነው የሚያዩት። እስሩ እንደፈለጉ ሲሆኑ እያዩት እስሩ በዛቱ እየተመለከቱት ይሆናል። ይሄ ደግሞ የፍጡራን ባህሪ ነው። መታየት በራሱ አይን ካፕቸር ማድረግ በራሱ አይን ፎቶ ነው። አይን ማንሳቱ የሱን አካል በራሱ ምንድነው? ፍጡር ያደርገዋል። ምክንያቱም የምታየው ነገር ቦታ ነው። ያለ ቦታ አታይም አይን። ስለዚህ አላህ በቦታ ከሆነ ደግሞ የሚታየው ተካቦ ከሆነ ደግሞ አይንህ የሚያካብበው አላህን ብቻ ሳይሆን በቦታ ውስጥ ነው አላህን ያካበበው። ስለዚህ አላህ ምን ሆነ ማለት ነው? በቦታ ኢንኮፓስ ሆነ ማለት ነው። ተካበበ ማለት ነው። በቦታ ውስጥ የተካበበ ነገር፣ ቦታ ያዋሰነው ነገር ቦታው እሱን በለጠው ማለት ነው። ምክንያቱም አላህን አካበህ ታየዋለህ ማለት አላህን ባየህበት ቅጽበት ቦታ እያየህ ነው። እንዲህ ስታይ ፊት እያየ ነው፣ ወደፊት ያለ ነገር። እንዲህ ስታይ ወደ ጎን ቀኝ ግራ እያየህ ነው። እንዲህ ስትል እላይ እያየህ ነው። እታይ ስትል እታች እያየህ ነው። ስለዚህ እነኝን ዳይሬክሽኑን አካበህ አላህን ባየህበት ቅጽበት በዚህም ያሉት አቅጣጫዎች አላህን አካበቡት ማለት ነው። ስለዚህ አላህን የሚበልጥ ዳይሬክሽን ራሱ አለ ማለት ነው። ስለዚህ አላህ ምን ይሆናል? የተካበበ ፍጡር በቦታ ውስጥ የተወሰነ ያደርገዋል ማለት ነው። ይሄ ደግሞ የፍጡራን ባህሪ ነው። ይሄ በቃ ከድር ልመለስ ነው። እስቲ ሞክር ጋድር እንኳን ደህና መጣ። እንዴት ነው? ሰላም። ትንሽ ድምፅህን ትንሽ ከፍ አድርግ። አይሰማም? ትሰማለህ? ትንሽ ድምፅህን ከፍ አድርግና ቀጥል።
እሺ አላህ በቦታ ከተገለጸ ምናምን ያልክ መሰለኝ። ያ ከቦታ በቂያማ ቀን ታየዋለህ አይደለ? አየዋለሁ። ቦታ ሙላት ታየዋለህ አይደለ? አየዋለሁ። እኔ የምልህ እፎይ በመጽሐፍ ቅዱስ ታምናለህ አንተ? ግን ትንሽ እንወያይ። አሁን የተጠየቀውን መልስ። እመልሳለሁ። አንተ በመጽሐፍ ቅዱስ ታምናለህ ወይ? ከመጽሐፍ ቅዱስ ልጠይቅህ። በሚገባ አምናለሁ። አሁን የተጠየቀው መልስ ቅድሚያ። እሺ በሚገባ የምታምን ነገር ከሆነ ከመጽሐፍ ቅዱስ ጠይቀሃለሁ፣ ትመልስልኛለህ። ችግር የለውም። ስለዚህ በቦታ ይካበባል ባይን አይደል? አላህ በቦታ ለመኖሩም ዛቱ ከአርሽ በላይ ነው ያለው። የአንተው እግዚአብሔር ከምን በላይ ነው ያለው? ያነጻጽር ብንሄድ ይሻላል። ለፈጣሪ ላይ ታች የለውም። ማስረጃ አለ? ላይ ታች ተብሎ የተገደበ አይደለም። የኛ ፈጣሪ ተገደበ ለግዑዝ ነው፣ ለግዙፍ ለግዑዝ አካል ነው። ላይ ነው ያለው፣ ታች ነው ያለው የሚባለው። ግን ቢላ መካን ማለት ነው። እሺ አንዴ እንደዛ ከሆነ መጽሐፈ ነገሥት ቀዳማዊ 22:19 ክፈትልኝ። ምንድን ነው ያልከው አጎቴ? ያለ ቦታ ያለ ቅጣት የስንቱ የአጎቴ ሌላ ቂዳ ነው። የአሁኑ ስንቱ እሱ ያለህን አውጣ። የአጎቴ ሌላ ቂዳ ነው። አንዴ አንተ ሌላ ነው ሙስሊም አይደለም እንደ እሱ ላ አሁን የከድር መልስ ለኔ መልስልኝ። ከኔ ጀምረና አጎቴ አንዴ ዝም በል። ኦኬ መጽሐፈ ነገሥት ቀዳማዊ 22:19 ክፈትልኝ። እፎይ ምን ልክፈትልህ? ምን ያደርግልሃል? ነገሥት ላይ የተጠቀሰው ኢሳያስ ላይ የተጠቀሰው ዘጸአት ላይ የተጠቀሰው እንዳለ መገለጥ ናቸው። እነሱ ደግሞ መገለጥ ምን ብለን እናምናለን? ለነቢያቶች እግዚአብሔር በተለያየ መልኩ ለእነሱ በሚገባቸው መልኩ ተገልጦላቸዋል። ያ ማለት ግን በባህሪው እግዚአብሔር እንደዛ ነው ብለን አናምነው። የሚወሰን የሚካልል የሚታይም አይደለም። ለነቢያቶቹ ግን ምን በተለይም ወልድ ሊመጣ ላለው አስቀድሞ ክብሩን እንደዛ ሲያሳያቸው ነበረ። ወደፊት ሊመጣ እንዳለው ማለት ነው እንጂ በባህሪ ፈጣሪ የሚወሰን የሚካለል አይደለም። መንፈስ ነው እግዚአብሔር ሲጀምር። ስለዚህ ነገሥት ላይ ብንጠቅሰው ኢሳያስ ላይ ብንጠቅሰው እነሱ እንዳለ ለአዲስ ኪዳን ጥላ ናቸው። ክርስቶስ በስጋ የሚመጣው ለሱ ምልክት ናቸው። ለመወጣ ጥላ ናቸው ማለት ነው። አስቀድመው ነቢያቶቹ ሲመለከቱት የነበረው ክርስቶስን ነው። በጥላ ሲመለከቱ የነበሩት ኢቨን አብርሃም ራሱ ሲገለጥ አብርሃም ራሱ ሲገለጥ እግዚአብሔር በሰው አምሳል ሲገለጥ፣ ለዳንኤል ሲገለጥ እነኚህ ክርስቶስ ሊመጣ ላለው ጥላ ነበሩ እንጂ በባህሪ እግዚአብሔር ተወስኖ የሆነ ቦታ ላይ ተቀምጦ የሆነ ቦታ ቆሞ የሆነ ቦታ ሆኖ ከላይ ከታች ተብሎ ተወስኖ የሚነገር አይደለም። ለእርሱ መወሰን የለውምና ላይ ታች ነው ያለው ተብሎ የሚወሰንም አይደለምና እነኛ በነቢያቶች የተነገሩት በሙሉ ምን ብለን ነው የምናምነው? እንጅሎፋኒ ወይንም ቴዎፋኒ በእግዚአብሔር በመላእክት አምሳል ተገልጧል፣ በሰው አምሳል ተገልጧል። ለምሳሌ ለአብርሃም በሽማግሌ አምሳል በሶስት ሰዎች አምሳል ተገልጧል። ተመልሶ መላእክት ይላቸዋል። ሁለቱንም ሲገለጥ ምንድነው እሱ ለሰው በሚቀርብ ሁኔታ እንጂ እግዚአብሔር በባህሪው እንደዛ ሆኖ አይደለም። እግዚአብሔር ማንም ያየውም የለ ሊታይም አይችልም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 እንደሚናገረው። ስለዚህ ለአዲስ ለምሳሌ ኢሳያስ እኮ ገና ሲጀምር እግዚአብሔር በዘመርካፋ ቀሚስ በዙፋን ላይ ያየሁት ይላል። ያ ማለት ግን ለማን የተነገረ ነው? ለኢየሱስ የተነገረ ነው። ዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 40 አካባቢ ይመስለኛል። ይህን በደንብ ያስቀምጠዋል። እንዲሁም ደግሞ ክብሩን አየን ይላል እኮ ዮሐንስ ራሱ በስጋ ሲገለጥ በታላቅ ክብር ላይ ያየ ነው ይላል። መቀመጥ ለእግዚአብሔር የሚነገር አይደለም። ለምንድን ነው መቀመጥ የተነገረው? ይህንን ዮሐንስ አፈወርቅ በደንብ አድርጎ ያብራረዋል።
ስለመሄድ ተነገረ፣ ስለመምጣት ተነገረ። እስቲ ስለመቀመጥ ደግሞ እናውራ ብሎ በደንብ አድርጎ ያብራራዋል። እና እዛ ላይ በደንብ ከሚያብራራው መቀመጥ ምንድን ነው? ፍርድን ለማሳየት ነው። እግዚአብሔር ፈራጅነቱን ለማሳየት እንደዛ ተብሎ ይነገራል። በዙፋን ላይ ተቀምጦ ተብሎ ሲነገር ለዚህ ቁጭ ብሎ ማለት ሳይሆን ፈራጅ ነው ለማለት ነው። ነገስታት በዙፋናቸው ላይ ተቀመጡ ሲባል ፈራጅ ናቸው፣ ፍርድ ላይ ናቸው የሚለውን ለማሳየት እንደሆነ ሁሉ እንደዛ የተነገረ ነው። አንዴ እሺ፣ አንድ ጥያቄ ጠይቅና ልውረድ። በቃ አሁን 5 ሰዓት ማለት መስሎኛል። ለመሆኑ ኢየሱስ ክርስቶስ ለእኛ ወንጀል ተሰቅሏል ብላችሁ ታምናላችሁ? ይህ ለእናንተ ወንጀል ተሰቅሎ ከሆነ አሁን ላይ ጥሩ መስራት መጥፎ መስራት ምን ያስፈለገው? ማለት አንዴ ተሰቅሎ የእናንተን ወንጀል አብሷ ብላችሁ ካመናችሁ ምን አስፈለገው? እንደፈለግን ዝሙትንም ምንትን ብለን ያው ወደ 7ኛው ሰማይ መግባት ነው አይደል? ማለት ከተሰቀለ ለምን ያስፈለገ ነው አሁን ጥሩና መጥፎ መስራት? ኦኬ፣ ክርስቶስ ለእኛ የተሰቀለው የእግዚአብሔር ልጆች እንድንሆን እንጂ የዳቢሎስ ልጆች እንድንሆን አይደለም። የእግዚአብሔር ልጆችና የዳቢሎስ ልጆች ደግሞ የሚለዩት የሚታወቁት በግብራቸው ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዳቢሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ፣ እርሱ ነፍሰ ገዳይ፣ ሐሰተኛ፣ የሐሰት አባት ነው ይላል። ሐሰተኛ፣ የሐሰት አባት፣ ነፍሰ ገዳዮች የዳቢሎስ ልጆች ናቸው። ክርስቶስ ስለኛ የሞተው ስለኛ የተሰቀለው የማን ልጅ እንድንሆን ነው? ሮሜ ምዕራፍ 8 ቁጥር 15 ጀምሮ አባት አባት ብለን እንድንጠራ መንፈሱን እንደሰጠን በእርሱም ደግሞ የእግዚአብሔር ልጅነትን እንድናገኝ አግኝተን ገነት እንድንገባ እንደሆነ ይነግረናል። የሚቀበሉት ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ጀምሮ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ተሰጣቸው፣ ይህም ከስጋና ከደም አይደለም ይላል። የተቀበሉት ክርስቶስን ሞቶልናል ብለው የሚያምኑት ክርስቶስን የእግዚአብሔር ልጆች እንዲሆኑ ነው። የእግዚአብሔር ልጆችና የዳቢሎስ ልጆች ደግሞ መለያቸው ምንድን ነው? ምግባራቸው ነው። ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ለአብርሃም እንዴት እንደተመረጠ ወንጌል እንዴት እንደተሰበከለት ከነገረው በኋላ በክርስቶስ የአብርሃም ዘር የሆኑት እነሱ እንደሚጸድቁ ሲነግረን እነኛ ሁሉ እንዴት እንደሆነ በደንብ አስቀምጦታል ማለት ነው። ገላትያ ምዕራፍ 3 ከቁጥር 24 አካባቢ ጀምሮ። ስለዚህ በደንብ አስተውል። የክርስቶስ ምንሆነው ክርስቶስን ስንቀበል የእግዚአብሔር ልጅ ምንሆነው ኃጢአቱንና መሻቱን መጥፎውን ነገር በሙሉ ቀብረን ነው እንጂ ስርቆቱን፣ ሌብነቱን አስከትለን አይደለም። ስለዚህ የክርስቶስ ከሆነን የእግዚአብሔር ልጅ ከሆንን ነፍሰ ገዳይ አንሆንም። ሁለት አባት አይኖረንም። የሚኖረን አንድ አባት ነው። የዳቢሎስ ልጆች ሐሰተኛ፣ ነፍሰ ገዳይ፣ ውሸታሞች፣ ዘማዊ ናቸው። የእግዚአብሔር ልጆች ደግሞ እውነተኞች፣ ትሑቶች፣ የዋሆች፣ ብልሆች ናቸው። ክርስቶስ ደግሞ የተገለጠው በስጋ የዳቢሎስ ልጆች እንድንሆን ሳይሆን የእግዚአብሔር ልጆች እንድንሆን ነው። ስለዚህ የእግዚአብሔር ልጆች ምንድን ናቸው አልኩህ? የዋሆች፣ ትሑቶች፣ ቸሮች ናቸው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እኔ እንዲሁ ነኝና መልካም ትላላችሁ። እኔ መምህርና ጌታ ከሆንኩ እግራችሁን ካጠብኩ እናንተ ደግሞ እንዲህ ልታደርጉ ይገባል አለ። ምሳሌ ትቶልን ሄዷል። የእግዚአብሔር ልጅ እንድንሆን እሱ ያደረገው ምሳሌ ትቶልን ሄዷል። አንደኛ ጴጥሮስ ምዕራፍ 3 ላይ ከቁጥር 22 ጀምሮ መጥፎ ሰርታችሁ ብትታገሱ ምን ዋጋ አለው አለ። ነገር ግን የዋህ ትሑት ሆናችሁ ብትታገሱ ትልቅ ዋጋ አላችሁ አለ። ክርስቶስ ደግሞ ፍለጋውን እንድትከተሉ ይሄንን ምሳሌ ትቶላችሁ ሄደ አለ። ምን መልካም መስራትን ፍለጋውን እንድንከተል ትቶልን ሄደ። ስለዚህ የእግዚአብሔር ልጆችና የዳቢሎስ ልጆች በምን ይታወቃሉ? በግብራቸው ይታወቃሉ። ክርስቶስ ደግሞ እንድንቀበለው የማን ልጅ እንድንሆን የእግዚአብሔር ልጅ እንድንሆን የሚፈልገው ያደረገ ነው። ያመኑት የተጠመቁ የክርስቶስ የሆኑ የእግዚአብሔር ልጆች የተባሉ እነሱ
መጥፎውን ነገር ድርጊትን በሙሉ ይቀብሩታል፣ መልካምን ያደርጋሉ። ያላመኑ ያልተጠመቁ እነኚህ ደግሞ የዲያብሎስ ልጆች ከሆኑ ይገላሉ፣ ይዋሻሉ፣ ይሰርቃሉ። ዮሐንስ ወንጌል ምዕራፍ 16 ከቁጥር 1 ጀምሮ ከምኵራብ ያወጧችኋል፣ እንዲሁም ደግሞ የሚገሏችሁ ሁሉ እግዚአብሔርን የሚያገለግሉ የሚመስልበት ጊዜ ይመጣል ይላል። ቃል በጣም ሰነፍ ነው፣ መረጃ መክፈት አይችልም። ኤኒዌይስ እና በደንብ አስተውል። የእግዚአብሔር ልጆች መገደል እንጂ መግደል አይደለም። የእግዚአብሔር ልጆች መልካም ማድረግ እንጂ መንጠቅ አይደለም። ማቴዎስ ወንጌል ምዕራፍ 6 ላይ ከቁጥር 40 ጀምሮ መልካም እንድናደርግ ያዘናል፣ ያስተምረናል ማለት ነው። ስለዚህ ያስተማረን እሱ፣ ምሳሌ ትቶልን የሄደው እሱ የእግዚአብሔር ልጆች እንድንሆን ነው ማለት ነው። ከዛ አንጻር ነው። አይ እሺ፣ እንትንም አሳጥረህ ደግሞ አሁን መመለስልኝ። ለምሳሌ እኔ አሁን ወንጀል ሰራሁ ወይ ከደከመህ ወደ ቢኒ ጋር መዋየት ይችላሉ። እኔ ወንጀል ሰራሁ ሂጄ ቤተክርስቲያን ሂጄ ለአባቶች ነው እንደዚህ ወንጀል ሰርቻለሁ እና ስንት ልስገድ ምናምን የሚባል ነገር አለ አይደል? እሺ፣ ቀጥታ ወደ ፈጣሪ ለምን አልቀርብም? ለምሳሌ እኔ ለዛ ሰውዬ ስነግረው ያ ሰውዬስ ወንጀል በሚሰራበት ሰዓት ለማን ነው የሚነግረው? ያንኛው ሰውዬ ለማን ነው የሚነግረው? ይሄ አሁን ግራ ገብቶኛል። ለምሳሌ እኔ ወንጀል ሰርቼ አንተ ጋር መቼ አንተ ነገርኩ። አንተ ወንጀል በመሰራበት ሰዓት ደግሞ ለማን ነው የምነግረው? ለምሳሌ ለቄሱ ትነግራለህ። ቄሱ ደግሞ ለማን ነው የሚነግረው? ያ ነገር ግራ ገብቶኛል። ኦኬ፣ ንስሐ አባት እሱም ንስሐ ይኖረዋል፣ ንስሐ ይኖራቸዋል። ችግር የለውም። እሱ ምንም ግራ የሚያጋባ የለም። ለእግዚአብሔር ቀጥታ ልናገር ሞ ትናገራለህ። ለእግዚአብሔር ቀጥታ ትናገራለህ። እሱ የሚመራህ ደግሞ ለእግዚአብሔር ንስሐ እንድገባ ነው። ለምሳሌ አንተ ሰረክ ወይም ደግሞ የሰው ንብረት ወሰድክ፣ ሰርቀሃል። ስለዚህ የሰረከው ነገር በመስረቅህ ጸጸተ የሆነ ሰዓት ላይ ኃጢአት ነው ብለህ አሰብክ። ዝም ብትል ምንድነው? ታፍራለህ፣ ትፈራለህ። ምን ላድርግ እያልክ ተሳቀህ ትኖራለህ። አላህ ይቅር በለኝ ምናምን ብለህ ብቻ ሞኝ ልታልፈው ትችላለህ። ለሰው ስንነግር ግን በደንብ አስተውል። ንስሐን ከፍ ታደርገዋለህ። ምን ያህል እንደተጸጸትክ የሚያሳይ ነው። ለእምነት አባቱ ስንነግር እሳቸው ምን ይለዋል? የሰረከው ለምሳሌ 100 ብር ከሆነ ወይንም ደግሞ 100 ሺህ ብር ከሆነ በልጄ መልስ ንብረቱን ይሉሃል። ያንን የወሰድክበትን ሰውዬ ደግሞ ያመጡና በቃ ተሳስቷል ልጃችን ይቅርታ በሉት ብለው ያስማሙሃል። ወይንም ተጣልተሃል እንበል፣ አስቀይመሃል፣ የሆነን አካል በድለሃል፣ አልካስክም እንበል። ዝም ብለህ ከሌን እኮ መትቼዋለሁ ምናምን ከምትል የእምነቱ አባት ጋር ሄደህ ስንነግር ለምን ተጣላ? መጣላት እኮ ከሴጣን ነው ማድረግ የለብህም ብለው ይቅርታ ጠይቅ ይሉሃል። ሂድ ይቅርታ ጠይቅ። ከዛ ይቅርታ እንድትጠይቅ ያኛውንም ሰው እያመጡና ከአንተ ጋር ምን ያደርጉሃል? ያስታርቁሃል። ኢቭን ከባለቤት ጋር ሊሆን ይችላል። ቆይ ከባለቤት ጋር ቆይ አዳምጥ። ከዛ ደግሞ ቆይ አዳምጣ። ንስሐ ግባ ይሉሃል። ሽምግልና ነው እያልክ ያለ። እኔ ደግሞ የእኛ ንስሐ አንተ ነው የምታውቀው፣ እኛን የምናውቀው። ካዳ ምን እንደምንባል አይደለም። አንተ የተረዳኸኝ መንገድ ሌላ ነው ብዬ ወንጀሉን ኃጢአቱን እየነገርኩ እኮ ነው። ከነኝ ውጭ ወይን ሰርቀሃል፣ ወይን ዋሽተሃል፣ ወይን ሰው መተሃል፣ ወይን ዘሙተሃል። ከነኝ የተለየ ምንድን ነው የምትሰራው ኃጢአት? ለምሳሌ አሁን ዝሙት አደረኩ ልበልህ። ከዛ በኋላ ሄጄ ለአንተ እነግርሃለሁ። አንተ ደግሞ መልካም ለምሳሌ ጎበዝ ዘሞትክ። ፋይን ዘሞትክ። በመዘሞት ምክንያት ዲቃላ ወልደሃል። ያንን ዲቃላ ቀጥታ እንድታስተዳድር ልጅ ወልደሃል። ልጅን እንድታስተዳድር ያችንም ሴት አንጥተው አንተንም አምጥተው አገናኝተው መክረው ወይም በትዳር እንድቀጥሉ ያደርጉሃል። ወይንም ልጁን ደግሞ ማሳደግ ግዴታ እንዳለብህ ያመቻቹልሃል። ፕላስ ደግሞ ለዚህ ለሰራኸው ኃጢአት ንስሐ እንዴት መግባት እንዳለብህ ጋይድ ያደርጉሃል፣ ምን ማድረግ እንዳለብህ። ምክንያቱም አንተ ስላላወክ ደካማ ስለሆንክ እኮ ነው ያንን ኃጢአት የሰራኸው። ምታቅ ጎበዝ ከሆንክማ ለምን በመጀመሪያው ነው ኃጢአት ትሰራለህ? ኦኬ፣ አለማወቅህ ነው አንድም እዚህ ውስጥ የከተተ። ወይንም ደግሞ ያንን ኃጢአት ስትሰራ እኮ እግዚአብሔር እንደሚያይህ ታውቃለህ። ሰው አላየኝም ብለህ ግን ተደብቀህ ነው የሰራኸው። ሰው ፊት ኃጢአትህን ስትናዘዝ ደግመህ ላለመስራት ትጠነክራለህ። ደግመህ አሰራማ እንዴ ስለተናዘዝ። ሰው ፊት ሲባል ግን እንደናንተ ሚዲያ ላይ አደባባይ ላይ ኡስታዝ
ከጎረቤቴ ዘሙቻለሁ እያሉ እንደሚጠይቁት አይደለም። የኛ ሚስጥርህ ይጠበቃል። ለካህኑ የምንነግረው ሚስጥር ለማንም አይነግሩብህም። እንደናንተ አደባባይ ላይ ኡስታዝ ባሌ ጡቴን ይጠባል፣ ኡስታዝ ባልተፈለገ ቦታ ወሲብ አደረገኝ፣ ኡስታዝ ይኸው ካገባው 3 ወር ሆነኝ አስደስቶኛ አያውቅም ልፈታው አስቤያለሁ እያሉ እየተናገሩ መሳቂያ መሳለቂያ እንደሚሆኑት አያደርጓቸውም። የኛ አንድ ጥያቄ አንድ ቀን የእኛ ሚዲያ ሲጠይቁ ይኸው የክርስቲያኖቹ ጥያቄ እንዲህ ነው እየተባለ ሲመጣ አይታታቅም። ምክንያቱም የምትጠይቀው ማንን ነው? ካህኑን ነው። ካህኑ ደግሞ መፍትሄ ይሰጣል ካወቀ። ካላወቀ መፍትሄውን እንኳን አብሮ ጸሎት ያደርጋል። እንደዚህ ቸግሮኛል፣ ወይም እንደዚህ ኃጢአት ሰርቻለሁ፣ እንዴት አድርጌ ፈጣሪዬን ይቅርታ ልጠይቅ፣ ወይንም ደግሞ ከሌም በድያለሁ፣ ጎረቤቴን አስቀይሜያለሁ፣ ወይንም ደግሞ ዘሙቼ እንደዚህ አድርጌ በመዘሞቴ አንዲትን ሴት ልጅ አስቀይሜያለሁ። ስትዘሙት እኮ ዋሽተህ ሊሆን ይችላል። ምን ብለህ አገባሻለሁ ከተተም ብለህ ዘሙታል ከእሷ ጋር ትዳር እያለ እና ቅስሟን ሰብሬያለሁ፣ ትዳር አለኝ፣ አገባሻለሁ ብዬ ዋሽቻታለሁ እንዲህ ብለህ ስነግራቸው እሳቸው እሷንም በምክር ይመልሷታል። ነገ እኮ ራሷን ልታጠፋ ትችላለች እኮ አንተ ትዳር እንዳለ ስታቅ። ግን እሳቸው ሲሰሙ ምን ያደርጓታል? እሷንም መክረው አንተንም መክረው ምን ማድረግ እንዳለባችሁ ጋይድ ያደርጓችኋል። አንድ ንስሐ ደግሞ ፈጣሪያችሁን እንድለምኑ እንድትጸልዩ እየደወሉ በል ደግመህ እንደዚህ እንዳትሰራ፣ ጎብዝ፣ ንስሐ እንደዚህ አድርግ፣ ጾም፣ ጸልይ እያሉ ይመክሮሃል። ይሄ ምን ያደርጋል? ይበልጥ ወደ እግዚአብሔር እንድቀርብ ያደርጉሃል። እንደናንተ ጋር ግን ከሆነ ኡስታዝ ባሌ ወሲብ ሲያደርግ አየሁት እና ልፈታው አስቤ ነው። አርፈሽ ተቀመጪ፣ ማን ተከታታዩ አለሽ? 4 ምስክር ሳይኖርሽ መርፌና ቁልፎ ነው ያየሽው? አዎ። አይ እንደዛም አይቻልም፣ 4 ምስክር ማምጣት አለብሽ። አደባባይ ላይ እንደዚህ በማለቷ ምን ተፈጠረ? አይታል ሰሞኑን ራሱ ባልና ሚስት ሲለያዩ። የእኛ ግን ሄዳ እንዲህ እንትን ብትል ራሱ ምን ይሆናል? አደባባይ ላይ መሳቂያ መሳለቂያ አትሆንም። አንደኛ እሱም መሳቂያ መሳለቂያ አይሆንም። ሁለተኛ ልጆች ያንን ሰምተው ልጆቻቸው በወላጆቻቸው ምክንያት አይሸማቀቁም። ሁለተኛ ምክንያቱም በባልና በሚስት መካከል እዛው ይቀራል። ወይንም ደግሞ ዝሙት ከሰራም በዘሟቹና በእንትኑ መካከል ብቻ የሚቀረው በካህኑ። የእናንተ አደባባይ ላይ ነው። ኡስታዝ ሳላገባ ዘሙቼ ነበረ። ኢቨን ባለፈው ራሱ የጠየቀችው ምን አለች? የአንተ የምትከታተለውን ኡስታዝ እሱን ምን አለችው? አንዷ ፈትዋ ጠየቀ። ምንድን ነው ትናንት አንድ ቀን አግብቼው በማግስቱ ፈታኝ። ለምን? ሲያገባኝ ድንግል እንዳልሆንኩ ነግሬው ነበር። ከዚህ በፊት ከሌላ ወንድ ጋር ግንኙነት አድርጌ ነበር። ከዛ ጥሎሽ ከሰጠኝ በኋላ ገባኝና ከዛ ይዛለታ ማታ ወሲብ አደረግን። ወሲብ ስናደርግ አንቺማ ከዛኛው ከበፊቱ ጋር ብዙ ቀን ወሲብ አድርገሻል አለኝ። ሰፍቷል። ስለዚህ ብዙ ቀን ወሲብ አድርገሽ ነው አለኝ እና አሁን መህሩን አንቺ ሲለኝ አልሰጥም አልኩት። እንዴት ይታያል? ይህ አደባባይ ላይ ሚዲያ ላይ ፎቶ እየታየ ቤተሰቦቿ እያዩ የት አረብ ሀገር ቁጭ ብላ ማለት ነው። እኛ ጋር እንደዚህ አደባባይ ላይ ብልግና አሁን ትናንት ወዲያ ነው ምናምን እንደዚህ እንትን እየሰማው ነበር። ቢኒም እየነገረኝ መጣ። ኡስታዝ ፀጉሬን ሽንት ቤት ነው ማበጥረው፣ ችግር አለ የለውም? ችግር የለውም። 1 ሰዓት በላይ እኮ እቀመጣለሁ ሽንት ቤት ውስጥ። እንደዚህ እንቶ ፈንቶ ነገሮችን መሳቂያ መሳለቂያ የሚሆኑ እኛ ጋር ይጠየቁ። ኡስታዝ ባለፈው ደግሞ አንደኛዋ ምን አለች? ባሌን ተከታተልኩት። እሺ ከዛ እኔን ሳወራው ደከመኝ ስራ ነኝ ይለኛል። ከዛ በሌላ አካውንት መጣውና ተጀናጀንኩት። እሺ ከዛ ስጀናጀን የኔ ውድ የኔ ቆንጆ ነይልኝ ቶሎ ምናምን ይለኛል። ሚስቱ ራሷ በሌላ አካውንት እየተጀናጀነችው ባሏን ማለት ነው። ከዛስ አሁን አብሬው መኖር አልፈልግም ልፈታው አስቤያለሁ። እንዴት ይታያል? ማን ተከታታይ ያለሽ? ጥፋተኛ ነሽ። አደባባይ ላይ ቤተሰቦቿ እየሰሙ የእሱ ቤተሰቦች እየሰሙ እኛ ጋስ ቢሆን ከንስሐ አባቷ ጋር በውስጥ ትጨርሳለች። ተመካክረው መፍትሄ ይሰጠዋል። ነገ መሳቂያ መሳለቂያ አትሆንም። ኡስታዝ ጡቴን ይጠባል። ጡትሽ ወተት አለው የለውም? ወተት የለውም። ወተት ካለው ወደ ህፃንነት ይለወጣል። ጋብቻችሁ ሀራም ነው። ኡስታዝ ከመጋበታችን በፊት ወሲብ አድርገን ነበረ እና ልጅ ወለድን። ልጁ የሱ ነው አይደለም? አይ የሱ አይደለም። አደባባይ ላይ ልጁ እየሰማ ከዛ ሲያድግ ምንድን ነው የሚሰማው? እኛ ጋስ ከካህኑ ጋር በውስጥ ትጨርሳለች። ከዛ ያላትን ነገር ከእግዚአብሔር ጋር ትጨርሳለች። ከእግዚአብሔር ጋር ይጨርስ ዛስቴት
አሁን እዚህ ጋር አሪፍ ነው እያልኩ ያለሁት እኔ። ለምሳሌ ያው የኛ አሁን በሙስሊሙ ፈትዋ ይባላል። ለምሳሌ አንድ ሰው ዝሙት ከሰራ ተቀምጧል፣ ቁርአን ላይ ተቀምጧል። ህግጋቱ ወንጀል እንደሆነ ተነግሯል። ሁሉ ነገር አለ ማለት ነው። በእናንተ ደግሞ አሁን ለምሳሌ አሁን ዝሙት ሰራው፣ ዝሙት ሄጄ ለመጥቼ ለአንተ እነግርሃለሁ ዝሙት ሰራው ብዬ ማለት ነው። ከዛ አንተ ነህ ደግሞ የምታዘኝ ወይ እንደዚህ ሶላት ስገድ ትለኛለህ ማለት እንደዚህ እየተካካለ የሚሄደው ማለት ነው። አሁን እኔ አሁን ዝሙት ሰርቼ በራሴ እንትን ማድረግ እችላለሁ፣ ወደ ፈጣሪ መቅረብ እችላለሁ እንደ እስልምና ማለት ነው። ራሴ ፈጣሪ ወደ ፈጣሪ ቀርቤ ነሳመት እችላለሁ። አንቺንም ትገደላታለህ ዝሙት ከሰራህ። ለምሳሌ እኮ ነው እያልኩ ያለሁት። ይሄ ለምሳሌ ብሎ ነገር የለም። ዝሙት ከሰራ እንዳንተ ተወግረህ ነው የምትገደለው እንደ እስልምና። ያገባ ሆነ ዝሙት ከሰራ ዝሙት የሰራ ሰው ካየኸው የእሱ ሰው ካላየህስ? ሰው ካላየኝ ያው ስክፈር አደርጋለሁ። ትደብቀዋለህ ማለት ነው። ለማንም አልነግርም፣ በፈጣሪ እና በእኔ መካከል ይቀራል። መሐመድ ጋር ለምሳሌ መጥቶ የነገረው ሰውዬ ከዛ መሐመድ ያስገደለው ያቺ ሴቷ መታ መሐመድ ጋር ስነግረው ልጁን ወልዳ ስትመጣ ተቀብሎ አስቀብሯት እስከዚህ ድረስ በድንጋይ አስወግሮ ያስገደላትስ? ያ እሱ ህግ ነው፣ የእስልምና ህግ ነው እሱ። ስለዚህ እነሱ ለምንድን ነው የተናገሩት? እኔ ዝሙት ብቻ አይደለም የተለያዩ ወንጀሎችን ነው እያልኩ ያለሁት እኮ። ማንኛውም ወንጀል ይሁን አያ ፈተዋውን እናንተ ጋር ሲመጣ እሺ፣ በደንብ አስተውል። ፈተዋውን እናንተ ጋር ሲመጣ ምን ያህል ወረስት እንደሆነ አይተኸዋል። እኛ ጋር መጽሐፍ ቅዱስ በግልጽ እርስ በርሳችሁ ተናዘዙ ስለሚለን አንዱ ለአንዱ ጸሎት ማድረግም ስላለበት ለዛ ነው። ወይ ልጠይቀው እንደው አሁን እኮ በጣም የሚገርም እኮ ለምሳሌ ዝሙት ሰራ ሰው አላየም። እሺ ከዛ ለአላህ ሄደህ ይቅር ትለዋለህ አይደለ? ጸሎት አድርገህ ሰግደህ ባብያ ውስጥ ይመልስልኝ። ስንት ጊዜ ነው የምጸልየው የምትለው? በቃ አንድ ቀን ብቻ እንግዲህ በሚስት ላይ እሷን በድለሃታል፣ ዘሙታል። ከዛ ሄደህ ትጸልያለህ፣ ውዱእ ታደርጋለህ፣ ይቅር በለኝ ትለዋለህ። በቃ ይቅር ይልሃል። ይቅር እንዳለ በምን ታውቃለህ? ተነግሯል። አላህ በቁርአን ተነግሯል። ሲጀመር ውዱእ አድርገህ ለዚህ ለተውበት ብለህ ውዱእ አታደርግም። ምን አትልም። በቃ ይቅር በለኝ ብቻ ነው የምትለው። ይቅር በለኝ ብቻ አለ። ስንት ቀን ነው የምትለው? ቆይ ስንት ቀን ነው የምትለው? የምጸልየው ስንት ቀን ነው የምጸልየው? ግን ያንን የሚወስንልኝ እኔ ራሴ ነው እንጂ የምወስነው አንተ አትወስንልኝም። የእናንተ እኮ አሁን አንተ ወስንልኝ 1000 ጊዜ ሲገድ ወይ 2000 ጊዜ ሲገድ ትለኛለህ። አንተ በግልህ በቃ ምናልባት ራስህ 10 ጊዜም ቢሆን 10 ቀንም ቢሆን 20 ቀንም ቢሆን ትጸልያለህ። ህግ የላችሁ። ፈለኩ አንዴ ላደርግ ይችላል፣ ከፈለኩ ሁለቴ። እኔ እና በእኔና በአላህ መካከል ያለው የኔ ኢስቲግፋር ማለት ነው አንድ ጊዜ። አየህ፣ ስለዚህ እሷ የበደልካት እንዴት ነው የምትክሰው? እሺ በየትኛው ህግ ነው? ለምሳሌ ሚስትህን በድላታል፣ ወንጀል ሰርታል። ከዛ አላህን ይቅርታ ጠየቅ። ሚስትህስ ላይ የበደልካትስ እንዴት ነው? እሱ በምንድን ነው የሚካሰው? ማለት ሚስት ማን ነው እሱ ካስ የሚልህ? እንዲህ አድርጋትና እሱ ለእሷ እንደዚህ ማድረግ አለብህ የሚል ህግ አለ ወይም የሚመክርህ ሼክ አለ ወይስ ኡስታዝ እንደዚህ አድርግ ይልሃል? ወይስ ራስህ ተነስተህ ደስ ባለህ ነገር ነው? በቃ አንድ ቀን ከፈለክ አንድ ቀንም በቃ ይቅር በለኝ ጌታዬ ብለህ ትጸልያለህ። በቃ ጨረስክ ኃጢአትህን። በቃ በዛ ተሰረየልህ። ነገም ተነስተህ እንደዛ ታደርጋለህ። ይቅር በለኝ ብቻ ነው ቀላሉ። እሺ እሱን እንቀበል። ህግ የለንም። እንደፈለገ ነው ሰው እንደፈለገ። አንዱ ከፈለገ 20 ቀን ከፈለገ 2 ወር ከፈለገ አንድ ቀን ማድረግ ይችላል። እሺ ሚስትህን በደልካት አይደለ? ሚስትህን መቼም ሰው በድላል አይደለ? ከእሷ በላይ ሌላ ሴት ላይ ስትሄድ እሷንስ እንዴት ነው የምትከሳት? እስኪ ካሳው እንዴት ነው? እሷን ለምን እሷ መካሳ ለመካሳው እኔ ወንጀል የሰራሁት ማለት ራሴን የጎዳሁት እኔ ወንጀል በድልሃል እኮ ሰው በድልሃል። አንዴ ራስን አይደለም ሰውም በድልሃል። በሚስት ላይ እንዴ ቆይ አሁን እኮ በሚስት ላይ እኮ ሌላ ሴት ይዘህ በድልሃታል። እሷ መካሳ ያስፈልጋትም? እሷ ሰው አይደለችም? በቃ ይቅርታ ብቻ ስትል አላህ ዝም ብሎ እንዴት ይቅር ሊል ይችላል? ወንጀል አላስገባኋትም በማዕረጌ እኔ ራሴን ወንጀል የገባሁት እሷ በእኔ ወንጀል አትጠየቅም። ስለዚህ እናንተ ጋር በቃ ችግር የለም። ሚስትህ ጋር ብትዘሙትባትም በቃ አንተ አላህን ይቅር ትላለህ። ሚስት ግን ይቅር ተባለች አልተባለች ችግር የለውም።
በቃ ምንም ችግር የለውም ነው እያልክ ያለው። ካሳ አያስፈልጋትም ነው። ካሳ የሚባል ነገር የለም። እንደ ሰው አትታይም ማለት ነው። አየህ ችግሩ ሴት ልጅ ወንድ ልጅ አለ ማለት ለኔ አልነገረኝም እያልኩ ያለው ሴትና ወንድ ችግሩ አይ ቆይልህ፣ ችግሩማ ሰው በድላል እኮ። ያንተ ሚስትስ እንደዛ ብታደርግ፣ ያንተ ሚስት ሌላ ጋር እየሄደች ከዓመት በላይ ስዘሙት ብቆይስ? ከዛ ምንም ዝም ብትልህ ስትሰማ እኔ ካልሰማሁ ችግር የለም። እኔ ካልሰማሁ ሰማህ አንተ አልነገረችም። እሷ ነገር የሰማሁ እርግጠኛ ከሆንኩ ማድረጓ እርግጠኛ ከሆንኩ እኔ ራሴ ውሳኔን ወስዳለሁ። መወስደው ውሳኔ ማለት ነው። ምንድን ነው ውሳኔ? እኔ ፍለኩት ማድረግ እችላለሁ። ወይ ይቅርላት እችላለሁ፣ ወይ ልመክራት እችላለሁ፣ ወይ ልፈታት እችላለሁ። ቀድማ ብትነግርህስ ይሄንን ተሳሳትኩ ብላ እያልኩ እኮ ነው። ቀድማ ብትነግረኝ እኔ ብሰማም እንደዚሁ ነው የማደርገው። ይቅር ልላትም እችላለሁ። የራሴን ውሳኔ እዚህ ጋር ገብቶሃል። አሁን እናንተ ግን እኔ እኮ ግራ የገባ አሁን እዛ መጨረሻ ላይ ወንጀል የሚያጠፋ ውሳኔ ለአንተ ስነግር፣ አንተ ለቢኒ ስነግር፣ ቢኒ ለቃል ሲነግር፣ ቃል ለሀይብ ሲነግር፣ ሀይብ ደግሞ ለማን ነው የሚነግረው? አሁን የኛ በቀጥታ ለአላህ ነው የምንነግረው ነው ያልኩህ። እስትግፋር ስታደርግ ይሄ ፈትዋ ላይ የሚጠየቀው ቅድም እኮ ነገርኩህ እኮ አንተ እኮ አልሰማልክ እንጂ ፈትዋ ስትጠይቁ እንዴት እንደሆነ ፈትዋ በልና ቲክቶክ ላይ ሰርች አድርግ በደንብ እዛ ላይ ስለምትማርበት ከቂጥ አስተጣጠብ እስከ ስህተቶቻቸው ሲሰግዱ ፈሳቸውን ፈስተው የሰገዱ ጭምር ምን ማድረግ እንዳለባቸው የሚጠይቁት ኡስታዞቻችሁን ፈትዋ ላይ ስለሆነ ከዝሙት እስከ እንስሳትን የዘሞቱ ድመት ከመግደል እስከ ውሻ የገደሉ ሰራተኛን ወሲብ ከማድረግ ዘመዶቻቸው የቤተሰብን ወሲብ እስካደረጉ የተለያዩ ኃጢአቶችን አደባባይ ላይ ተናዘዙልህ ስላለ እነኚህ ሁሉ ደደብ ሆነው ነው ወይ ዋብያው ያንተን ያህል እውቀት ሳይኖራቸው ቀርተው ነው ወይ አንተን ሚዲያ ላይ በየቀኑ የሚጠይቁት? አንደኛ። ሁለተኛ ደግሞ ሼኮቻችሁ የፂማቸውን አንጀርገው መፍትሄ እንሰጣለን ብለው የተቀመጡት ሲጠየቁ ምን አገባን ለምን ትጠይቁናላችሁ? ቀጥታ እዛው አላህን ጠይቁ አይሉም ወይ? መልሶቻቸው ግማሹን ገንዘብ ሰርቀሽ ከሆነ መልሽ ሲሉ፣ ግማሹን ዱቄ ሰርቅ ያለው ስትል በያሁን ካሺ ሲሉ፣ ግማሹን ንብረት ኖሮኝ የለኝም ብዬ ዋሽቻለሁ ስትል ስለዚህ መፍትሄው ምንድን ነው ብላ ስትጠይቅ እንዲህ አድርጊ ከምሉ ምን አገባን እኛ የምትጠይቂን አላህን ጠይቂ አይሉም ወይ? ቴሌቪዥን ፕሮግራም ከፍተው ፂማቸውን አንጀርገው ቀለም ተቀብተው 724 አወር ይሄንኑ ጥያቄ የሚቀበሉት የእኛ አባቶችስ አንድም እንደ ቴራፒ ያገለግላል። ሰው የተጨነቀው የከፋው የተበደለ አዘነም ሄዶ እንደ አባት ያማክራቸዋል። አባዬ ከፍቶኛል አዝኛለሁና በኃጢአት ላይ ኃጢአት አብዝቻለሁና መፍትሄ ንገሩኝ። ይኸው እንደዚህ አይነት ኃጢአት እየሰራሁ ከዚህ ኃጢአት መገላገል ፈልጋለሁ። ለምሳሌ ሱሰኛ ከሆነ አባ ከዚህ ሱስ መውጣት እፈልጋለሁ ብሎ ሲል እኛ አባት ስለዛ ኃጢአት ጠንቅቀው ያውቃሉ። ምክንያቱም በመንፈሳዊ ሕይወት ውስጥ ባሉበት አንድም ከዛ ከመጣው ምንን ጠንካራ ናቸው። አንድም ብዙ ሰዎች መጥተው ያንን ምክር ጠይቀው መፍትሄ ሰጥተው ያወጡበትን መንገድ ስለሚያውቁ የሰው ልጅ ለምሳሌ አንተን ዛሬ ያስጨነቀህ ያስከፋህ ወይንም ደግሞ ኃጢአት እንድትሰራ እያደረገህ ያለው ነገር መፍትሄውን አንተ ስላላወቅከው፣ ነገር ግን ከዛ ውስጥ መውጣት ትፈልጋለህ። ዕለት ዕለት ከዛ ከምታደርገው ኃጢአት መገላገል ትፈልጋለህ። ነገር ግን በነጋ በመሸ ቁጥር ትፈልጋለህ እንጂ ከዛ ኃጢአት መገላገል አልቻልክም፣ መውጣት አልቻልክም። እኛ አባት ግን ብዙዎችን አውጥተው ስለሚያውቁ እንዴት በእግዚአብሔር እርዳታ አንድም እንዴት መውጣት እንዳለ ከሌሎች ተሞክሮ ስለሚያውቁ መንገድ ይመሩሃል። እንዲህ ብታደርግ፣ እንዲህ ቢሆን፣ እንዲህ ብታደርግ አንተ ከገባህበት የኃጢአት ወንጀል በቀላሉ ትላቀቃለህ ብለው ጋይድ ያደርጉሃል። በእድሜ በተሞክሮ ኤክስፔሪየንስ ማለት ነው የተሻሉ ስለሆኑ። ስለዚህ
በቀላሉ ሪከቨር ታደርጋለህ። አደባባይ ላይ ወጥተህ ዝም ብለህ ስለማትናዘዘውም ነገ መሳቂያ መሳለቂያ አትሆንም። እኛስ አባት ለማን እንትን ይላሉ? እሳቸውም ንስሐ አባት አላቸው፣ አንዱ ለአንዱ አለው ማለት ነው። ችግር የለውም። የአንድ ጥያቄ ምን ማለት መሰለ ካሊድ፣ እኛ ስንታመም ቋደን ዶክተር አለ፣ ስንታመም ዶክተር ጋር ሄደን እንታከማለን። ዶክተሩን ማን ያክመዋል ብሎ ራስ ላይ የሆነ ሌም ጥያቄ ጠይቆ እንደ መርካት ነው። በቃ ትልቅ ጥያቄ ጠይቅ አስመስሎ በጣም የወረደ ተራ ጥያቄ ማለት ነው። ዶክተሩ ሲታመም እኛስ ፕሊስ አዳምጣ። እኛ ታመምን፣ እኛ ስንታመም ነርሱ ያክመናል፣ ነርሱ ሲታመም ዶክተሩ ያክመ፣ ዶክተሩ ሲታመም ስፔሻሊስቱ ስፔሻል የሆነው በዛ ኬዝ ያክመዋል። ኦኬ ስፔሻሊስቱ ሲታመም ትልቅ ጥያቄ ጠይቅ። እንደዛ አይነት ነው የሚሆነው። ስለዚህ ምንድነው ዋናው ፖይንት በውጭ ዓለም ላይ ግዴታ አለ መንገራቸው ለማጠየቃቸው ግዴታ አይደለም፣ ግዴታ አይደለም ይለኛል። 724 ሚዲያ ከፍተው የተቀመጡት መፍትሄ ብለው የተቀመጡት ለዛ ነው። ስለዚህ መጽሐፍ ቅዱስ በግልጽ አዳምጥ። ስለዚህ ቁርአንህ ላይም ሜይ ቢ ሱራ መሐመድ ይመስለኝ 30ኛው አያ ወይ 31ኛው አያ ላይ ለምዕመናንና ለምዕመናት በጸሎቱ መሐመድ ኃጢአታቸውን እንደሚያስበርላቸው መጥተው እንዲናዘዙ ይናገራል። እሱም ማታ ከሆነ መሐመድ ራሱ ለመሐመድ ሄደው ይናዘዙለት ነበረ። ኤኒዌይስ እዛ ውስጥ መግባት ስላልፈለግኩ ነው። እንዲቴል የእኛ በጣም ምኮራበት አንዱ ምንድነው እሱ ንስሐ አባት የሚለው በጣም ከምኮራበት ነው። ቤተክርስቲያን በጣም ቤስቱ መንገድ ምንድነው? ንስሐ አባት። ጥቅሙ ምንድነው? እሱ ቅድም እንዳልኳችሁ ብዙ ነገሮች እንትን ስለሚል ማለት ነው። ሌላኛው አሚር አላቸው ሙስሊሞች። አሚርን ረስተህ ነው 1 ለ5 እንኳን ተደራጅተህ እንደ እንትን ታስረህ ነው የምትንቀሳቀሰው። ኤኒዌይስ በጣም ደክሞኛል፣ ይበቃናል። ቃልዮት ያሰማልን ቦስ፣ እናመሰግናለን። ንስሐ አባት